ንቃተ ህሊና ሚነቃ ነገር ነው። መጀመሪያውንም እኮ ሳይንስ መንፈሳዊ ሳይሆን ቀርቶ አያውቅም። እውነትና ሐሰትን መለያ መንገድ አለ። እግዚአብሔር እንደውም በጎቼ ድምጼን ያውቁታል ይላል። እግዚአብሔር ከሰው ውስጥ እየጠፋ ሄድና ጄነሬሽኑ እግዚአብሔር ብትለው ከእግዚአብሔር በላይ ሌላ ፊገር ያደረገው ጣዖት አለው ነው የዘረጋው ሲስተም እግዚአብሔር የሰጠንን ነገር እንዳልሰጠን አድርጎ አሳምነው ነው። ያ ጠያቂው ሰው ለመሆን ግን እኔን ራሱ የሚጠይቀኝ ማለት ነው። እውነት አንድ ነው፣ ግን እንደየደረስንበት ሌቭል ሆነን ስናየው የተለያየ ሆኖ ስለሚታየን ትሩዝ ኢዝ ሪላቲቭ እንላለን። ሞት እንዴት ነው? ዶክተር ሰናይት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ቀጥታ ወደ ጥያቄው ነው የምገባው። መጀመሪያ ንቃተ ህሊና ምን ማለት ነው? ሰሞኑን ቦክሰኛውን ሳይሆን ኮንሽስነስ የሚለው ምናልባት ባኪን ከ5 ዓመት በፊት ስለዚህ ጉዳይ በደንብ ነው ኢንትረስት የሚሰጠኝና በደንብ ነው ማነበው። ምን ያህል ቫልዩ አለው? ምንድነው ራሱ ላይ ከዲፊኒሽን ብንጀምር ንቃተ ህሊና የሰው ልጅ ውስጥ ያለ ነገር ነው። ንቃተ ህሊና ማለት የሰው የማሰብ አቅም ማለት ነው። የደረሰበት ያስተሳሰብ ደረጃ ማለት ነው። ኦኬ ዝቅተኛ ያስተሳሰብ ደረጃ ሊሆን ይችላል፣ ከፍተኛም ሊሆን ይችላል። ሰዎች በሚያደርጓቸው ድርጊቶች ያ ንቃተ ህሊና ከፍ ያለ ነው ወይስ ዝቅ ያለ ነው የሚለውን ማወቅ ይቻላል ማለት ነው። ስለዚህ ዲፋይን ለማድረግ ያህል ከሆነ ንቃተ ህሊና ማለት የሰው የማሰብ አቅም ማለት ነው። ላይክ ማሰብ ሲባል ላይክ ሊትራሊ ስለሆነ ነገር ስለዚህ ስልክ ማሰብ ስለዚህ ውሃ ማሰብ አይነት ነው ወይስ የሆነ ቦታ ሎኬት የሚደረግ ነገር ነው? because I want people to understand this ንቃተ ህሊና ኮንሽስነስ ነው አይደል በእንግሊዘኛው? የመረዳት አቅም ማለት ነው። ማሰብ አሁን በቀን በአእምሮአችን ላይ በጣም ብዙ ሺህ ሀሳቦች ይመጣሉ። እነሱን ማለት አይደለም። እነሱ ሳይሆን ነገሮችን አይቶ የመረዳት አቅም፣ የማድረግ አቅም፣ የመወሰን አቅም፣ የማሰላሰል አቅም ማለት ነው ንቃተ ህሊና የምንለው። ለምሳሌ በዝቅተኛ የንቃተ ህሊና ደረጃ ላይ ስትሆን ወይም የማሰብ አቅም ዝቅተኛ ሲሆን በጣም ስሜታዊነት ይንጸባረቅብናል። ነገሮችን የመረዳት አቅማችን ዝቅተኛ ስለሚሆን ጀጅመንታል እንሆናለን፣ ፈራጆች እንሆናለን። ሌሎችን ሰዎች የመረዳት አቅማችን ዝቅተኛም ስለሚሆን ራሳችንም ቢሆን ሁልጊዜ የበላይ እንደሆነን ይሰማናል። በአንዳንድ ጸቦች ላይ ቶሎ ቶሎ የሚሳተፍ ሰው የማይታገስ ሰው እንሆናለን። እነዚህ መገለጫዎቹ ናቸው። ይሄንን ምን አመጣው? አንድ ሰው ትዕግስት ሲያጣ ወይም ከፍተኛ ቁጣ ሲያሳይ ምንድነው ባክግራውንዱ ለብታይ የንቃተ ህሊና መውረድም ጭምር ነው። በንቃተ ህሊና ከፍ እያልክ ስትመጣ ግን የተሻለ ሰዎችን መረዳት ስለምትችል አንድ ሰው የሆነ ሐሳብ ቢሰጥ ሐሳቡን ብቻ ሳይሆን ከሐሳቡ በስተጀርባ ያለውን የሰውየውን ምክንያት ለመረዳት ጥረት ታደርጋለህ። ስለዚህ ቶሎ አትጣላም፣ ትዕግስተኛ ትሆናለህ። በተለይ ደግሞ ወደ መንፈሳዊ ስናመጣው ደግሞ ከእግዚአብሔር ጋር ያለህ ግንኙነት በጣም የተሻለ ይሆናል። በንቃተ ህሊና ዝቅ ያልክ ስትሆን እግዚአብሔርን ያወቀው ሊመስልህ ይችላል። ማወቅ ማለት ስሙን ማወቅ አይደለም፣ የሆኑ ትሬንዶችን ማወቅ አይደለም። ማወቅ ማለት መረዳት ነው። ድምጹን ማወቅ መረዳት ማለት ነው። ከፍ ያሉ ሰዎች ያውቁታል። ቆይ ንቃተ ህሊና ሚነቃ ነገር ነው? ሰዎች ካለ መንቃት ወደ መንቃት የሚያመጡት ነገር ነው? አዎ ሚነቃ ነገር ነው። እንዴት? ሰዎች በተለያዩ በህይወት ልምዳቸው ውስጥ ንቃተ ህሊናቸው ዝቅ በተለያየ ምክንያት ዝቅ ሊል ይችላል። ዝቅ ካለበት ግን ከፍ ማድረግ ይቻላል። ለምሳሌ ጊዜ ሰጥቶ በማሰብ ከእግዚአብሔር ጋር በመነጋገር ሊሆን ይችላል። በተፈጥሯዊ ቦታዎች ረጅም ሰዓትን በማሳለፍ በእነዚህ ኦብዘርቬሽናችን ፎከስ የማድረግ ወይም ነገሮች ላይ ትኩረት የማድረግ አቅማችንን እየጨመርን እንሄዳለን። ትኩረት ስናደርግ ለምሳሌ እንደ ቀልድ በየቀኑ የምናልፋት አበባ ምን ማለት እንደሆነ ትገባናለች፣ እንረዳታለን እንደ ማለት ነው። የራሳችንን ተፈጥሮ የራሳችንን አእምሮ አስተሳሰባችንን ወይም ከአፋችን የሚወጣውን ቃል በተለምዶ የሚወጣ ተራ ነገር ሳይሆን ምን ማለት እንደሆነ መመዘን እንጀምራለን ማለት ነው። ስለዚህ እጅግ በጣም ዝቅ ያለም ቢሆን ከፍ ማለት ይችላል። ለዚህ አንድ ምስክር የሚሆነን ጳውሎስ ነው። እሺ ጳውሎስ ቅዱስ ጳውሎስ እግዚአብሔርን አውቀዋለሁ ብሎ በሚያስብበት ዘመን እኮ ያሳደደው ነበር ማለት ነው። በኋላ በንቃተ ህሊናው ከፍ አላለም ማለት ነው። ግን ለሱ ልክ ነው ብሎ ነው የሚያምነው። ልክ ነው ብሎ ነው የሚያስበው። ያው ልትፈርድ አትችልም። ልትረዳ የምትችለው እንደደረስክበት የመረዳት አቅም መጠን ነው። ስለዚህ እግዚአብሔርም የማይፈርደው ለዛ ነው። አትፍረዱም የሚለው ለዛ ነው። ሰው ነገሮችን የሚያደርገው በንቃተ ህሊናው ዝቅ ሲል ነው በአብዛኛው ክፉ ነገሮችን የሚያደርገው። ስለዚህ እንዴት አድርጌ ከዛ ከገባበት ክፉ ነገር ላውጣው እችላለሁ የሚለው ከፍ ያለው ሰው ሐሳብ ሊያመጣ ይችላል እንጂ
ያን ሰው ላይ መፍረድ አግባብ አይሆንም ማለት ነው። ስለዚህ አሁን ቅዱስ ጳውሎስም ከዛ ከነበረበት የንቃተ ህሊና መውረድ ስለሚያውቅ እግዚአብሔር እንዲወጣ አድርጎታል። ስለዚህ በቅጽበት ንቃተ ህሊናው ከፍ ብሎ አምላክ አይደለም ያለው አምላክ መሆኑን ተረድቷል ማለት ነው። ያንን ንቃተ ህሊና ለማግኘት ግን ፕሮሰስ ነበረው። አይ ቲንክ ፕሮሰስ አለው። ልብህም ራሱ ይወስነዋል ማለት ነገሮችን የምታይበት እይታ ቀና ነው ወይ? ምክንያቱም ክፋት እንደ ባህሪ ካደረግ ነው የሚቀየር ነገር አይሆንም። እንደ ባህሪ ካደረግ ነው ማለት በቃ መርጠን ከገባንበት። ለምሳሌ ሰይጣን ክፋትን መቀየር አይፈልግም። በሆኑ የሚያውቃቸው ነገሮች እኮ አሉ። የሱ በሌላ ሳይድ ሄደበት ንቃተ ህሊና አለ፣ የማያውቀውም ደግሞ አለ። እንደሱ ልክ እንደ ሰይጣን ባህሪ ካደረከው ወይም እንደ አይሁዳውያን እንግዲህ የሰይጣን ልጆች ተብለዋል፣ በእነሱ ሌቭል ካደረከው ማሳደግ ይከብዳል። ቀና ከሆንክ ግን እውነትን ፈልገ ከሆነ ግን ንቃተ ህሊና በመሳሳት ምክንያት ወርዶ ሊገኝ ይችላል። ያን ስህተትን ስታርም ደግሞ ከፍ ሊል ይችላል ማለት ነው። እሺ ንቃተ ህሊናን somehow awareness ነው ማለት እንችላለን። አዌርነስ አንዷ ክፍል ናት። አዌርነስ ማለት መረዳት ማወቅ ነው አይደል? ስለ አንድ ነገር አዌር መሆን ማለት ነው አይደል? ይሄ ግን ጥልቅ ነው። ስለ ብዙ ነገሮች ነው የምታውቀው፣ ተፈጥሮንም ነው የምትረዳው። መረዳትም ብቻ ሳይሆን ማስረዳትም ልትችል ትችላለህ። በህይወት ውስጥ በንግግር በተለያየ መንገድ ማስረዳት ትችላለህ። ከዛም አልፎ ደግሞ መሆን በድርጊት መሆን ትችላለህ። ስለዚህ አዌርነስ ምትለው ማወቅ ብቻ ሳይሆን ድርጊት ደግሞ ትጨምርበታለህ ማለት ነው። መጨረሻው ምንድነው የንቃተ ህሊና? እንዴት ሰው በንቃተ ህሊናው ነቅቶ ሄዶ ምንድነው መጨረሻው የሚደርስበት ቦታ? ፍጹምና ነው የሚደርስበት። ሰው ፍጹም መሆን ይችላል። ይሄ የእግዚአብሔር ቃል ነው። የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሏል። መሆን የማይቻለው ነገር እግዚአብሔር አያዝም። ስለዚህ ፍጹም ሁኑ ካለ ፍጹም መሆን እንችላለን ማለት ነው። ፍጹም ለመሆን ግን በዝቅተኛ የንቃተ ህሊና ደረጃ ላይ ሆነን አይደለም የምንኖረው። ያንን ያሻሻል ነው በጊዜ ሂደት ቀስ እያለን የምናመጣው ነገር ነው። ስለዚህ የሰው ልጅ በንቃተ ህሊናው ከፍ እያለ ሲሄድ የመጨረሻ እግዚአብሔርን የመምሰል ደረጃ ላይ ወይም ፍጽምና ላይ ይደርሳል ማለት ነው። ግሩፕ ኮንሽስነስ ወይም ደግሞ የጋራ ንቃተ ህሊናስ ደግሞ የሚባለው ምንድነው? በጋራ አንድ አይነት ዝቅ ባለ ማህበረሰብ ውስጥ ለምሳሌ እንደ ኤግዛምፕል ብናየው በጋራ ማሰብ ማለት ነው። ማለት ይሄ አንዳንድ ጊዜ ትክክል ሊመስል ይችላል ለሰዎች፣ ግን ሀሳብ የሚነሳው ከግለሰብ ነው ከማህበረሰብ አይደለም። የግለሰቦች ሀሳብ መልካም ነው መጥፎ ነው ተብሎ ተመርምሮ ኮሌክቲቭሊ ደግሞ የኮሌክቲቭ ኮንሽስነስ ወይም የጋራ የሆነ ሀሳብ ሊፈጥር ይችላል። ግን ሁልጊዜ ትክክል ነው አይደለም የሚለውን ግን እያንዳንዱ ሰው ለራሱ ሊፈትሸው ይገባል። አንድ ደግሞ መረዳት ያለብን ነገር ብዙ ሰው ስላደረገው አንድ ነገር ትክክል ነው ማለት ላይሆን ይችላል። ለምሳሌ የኖህን ዘመን ትውልድ ብንመለከት በሙሉ ጠፍተዋል ከኖህ በስተቀር። አሁን እንደ ኮሌክቲቭ ኮንሽስነስ ብናስበው በእነሱ እይታ እነሱ ትክክል ናቸው አይደል? ኖህ ደግሞ ተስማምተውበታል። ያ ማለት ግን ትክክል ናቸው ማለት አይደለም። ስለዚህ ኮሌክቲቭ ኮንሽስነስ የምንለው በጋራ በማህበረሰብ ውስጥ ያለ አሳሰብ ነው። ግን አደገኛ እንዳይሆን የግድ መፈተሽ ግን አለበት። በማን ነው የሚፈተሸው? በእያንዳንዱ ሰው። እያንዳንዱ ሰው የራሱ የሆነ ነጻ አስተሳሰብ አለው፣ የተሰጠን አእምሮ አለ። ስለዚህ እንደ ግሩፕ ለምሳሌ ባህል ተብሎ የሚመጣል ነገር አለ። ባህል ስለተባልክ ነው የምትቀበለው ወይስ በራስ አእምሮ መዝነህ ነው? እንደውም ከዚህ በፊት አንድ ጓደኛዬ የሆነ ሰው የነገረኝ ነገር አለ ማስታወሰውና ጥሩ ታሪክ ስለሆነ ደስ ይለኛልና አንዲት ሴት ነበረች እና ዱባ ወጥ ትሰራ ነበርና ዱባ ወጥ ስትሰራ ግማሹን ቆርጣ ከፍላ ተጥለውና ግማሹን ነው የምትሰራው። እዛ ልጇ ለምንድን ነው እንደዚህ የምታደርጊው ግማሹን ለምን ትጠይዋለሽ ብላ ትጠይቃታለች። እኔ ያላቅም እናቴ ስታደርጋ ይቼ ነው አለች። አልጠየቀችም። ከዛ እናቷ ጋር ሄደው ሲጠይቁ እናቷም እኔም አላቅም እናቴ ስታደርጋ ይቼ ነው አለች። ስለዚህ ሶስተኛው አያትየው ጋር ሄደው ሲጠይቁ እንዴ እናንተ ለምንድን ነው ከፍላችሁ የምጥሉት? እኔ እኮ ድስቱ ስለማይበቃኝ ነበር ከፍዬ የምጥለው አለች። ያኔ ትንሽ ነች ድስቷ፣ ትንሽ ስለሆነች ድስቷ ስለማትበቃኝ ነበረ። አንዳንድ ነገሮች ፍሪጅም ስለሌለ ያው መጣል ነው እና ከላይ ስለመጡ ብቻ ዝም ብለህ መቀበል አግባብ አይሆንም። እንዴት አድርጌ ነው በተለይ ፐርሰናል ህይወት ውስጥ የምታስገባው ነገር ከሆነ ከማህበረሰብ ጋር የሚያኖርህ ነገር ከሆነ እንዴት ነው ሬሌቫንት የሆነው? እኔ እንዴት አድርጌ ነው ልቀበለው የምችለው የሚለውን የግድ እያንዳንዱ ሰው መመርመር አለበት። መርምሮ ማጽደቅ ማለት ነው። ያ ጠያቂው ሰው ለመሆን ግን እኔን ራሱ የሚጠይቀኝ ማን ነው? እንዴት
ለምሳሌ የሆነ ሀሳብ መጣ ያን ሀሳብ ትክክል ነው አይደለም ብሎ ለመመዘን የኔም ስታንዳርድ ምንድነው መመዘኛ ልኬ ምንድነው እኔ ራሱ ጥሩ ጥያቄ ነው በነገራችን ላይ እያንዳንዱ ሰው የራሱ በንቃተ ህሊና ደረጃ ሌቭሉ ከፍና ዝቅ ያለ ስለሆነ በሚያስበው ደረጃ ልክ ነው እውነትን እውነት ወይም ሐሰት ብሎ የሚረዳው ማለት ነው ነገር ግን የእውነትን የሚመረምር ሰው በራሱ በልቦ ነው አእምሮ መዝኖ ይደርስበታል ምክንያቱም እውነት አንድ ነው እውነት truth is absolute እና truth is relative የሚል ክርክር ነበር በዚህ ጊዜም እና አርስቶትል እና ሶክራተስ አሳሰብ ነበር ግን እውነት አንድ ነው ግን እንደየደረስንበት ሌቭል ሆነን ስናየው የተለያየ ሆኖ ስለሚታየን truth is relative እንላለን ለኛ ኢምፖርታንት እንደሆነ ነው እውነት ብዙ ሰው አይደል ሃይማኖት ከሆነ መንፈሳዊነት ከሆነ መንፈሳዊ ሳይንስ ከሆነ ሳይንስ ይያለን አዎ ስለዚህ በራስ አእምሮ በደረስክበት ደረጃ ትክክል ነው ብለህ የምታምንበትን ነገር ማድረግ ነው ትክክል እንዳልሆንክ ደግሞ ነገ ካመንክበት እንደገና ተቀይረዋለህ ታሻሽለዋለህ ምክንያቱም እኛ ሰዎች ነን በየጊዜው ኢቮልቭ እናደርጋለን ኢቮልቭ ስለ ፊዚካሊ ማለት ሳይሆን አእምሮአችን ከጊዜ ወደ ጊዜ ከትንሽ ወደ ትልቅ እያደገ ይሄዳል ስለዚህ ዛሬ ላይ የቆምንበት ነገር ብቻ ነው ትክክል ብለን አልቀይርም ማለት አንችልም መቀየር ባለብን ነገር ላይ መቀየር እንችላለን ራሱ ያስገድደናል አንዳንዴ እኛ ባንፈልግ ራሱ ቆራል አዎ ያስገድደናል ስለዚህ ለምን እንደሆነ የጠየቁት ይሄንን ሰው ያደገበት ኢንቫይሮንመንት ተገዢ ነው ምናልባት ንቃተ ህሊና የሚለው ነገር መጥቶ ኢንተርፌር እስካላረገ ድረስ ወይም እስካልገባ ድረስ አይ ቲንክ አብዛኛው ህይወታችን ያደግንበትን ኢንቫይሮንመንት ኮፒ ነው ፈልገ ነው ሳይሆን ምናልባት አሰራራችንም እንደዛ ነው ድብቁ አእምሮ ክፍል ካለ ለምሳሌ ሞስትሊ የተማረውን ነው ይዞ የሚቀጥለው ስለዚህ ጦርነት አለ ማለት ነው በነቃው ማንነትና ይዘን በመጣ ነው እሱ እንዴት ነው የምናስማማው ብዙ ሰው የሚከብደው እሱ ነው ይመስለኝ የምታደርገው ነገር ማስማማት አንዳንዴ የማይስማሙ ነገሮች ሊሆኑም ይችላሉ ሁሉም ነገር ይስማማል ብለን አንጠብቅም ግን የምታደርገው ነገር በሙሉ እርግጠኛ መሆን አለበት ለምን ምን ነው እርግጠኛ የምትሆነው ስንል አንተ እንደምታምንበት መልካምነትም ትልቅ ዋጋ የሚያሰጠው በነገራችን ላይ አምነህበት መልካም ስታደርግ ነው በተለምዶ ስታደርገው አይደለም በተለምዶ ላይ እኔ ብጤ ገንዘብ ሰተህ እኮ ትሄዳለህ አምነህ ያስፈልገዋል ብለህ ስታደርግ ደግሞ ሌላ እንግዲህ አስተሳሰብ ትንሽ ከፍ አለ ኮንሺየስነስ ነው ማለት ነው ኮንሺየስ ሆነህ ማድረግ የምታደርገውን ነገር እያንዳንዱን ድርጊት ሐሳብም ባህልም ትምህርትም ሁሉንም ነገር መቆጣጠር ለምን አደርገዋለሁ አንተ ይሄንን ፖድካስት ስትሰራ አላማ አለ አይደል ኮንሺየስ ኮንክ የምታቀርባቸውን ሰዎች ትመርጣለህ የሚለቀቅበትን ሰዓት ታስባለህ ታርጌት ግሩፕን ታስባለህ ይሄ ሁሉ ኮንሺየስ ለመሆነ ማሳያ ነው በዘፈቀድ አትሄድም ማለት ነው ስለዚህ ህይወትም እንደዛ ነው ቀላል ይመስለናል እኮ ግን ቀላል አይደለም ምክንያቱም እንደ ኢየሱስ ክርስቶስ ቃል ከሄድን እንደ ዋዛ ካፋችሁ ለሚወጣው ቃል በፍርድ ቀን ትመልሱበታላችሁ ነው የሚለው ስለዚህ ዝም ብሎ በጣም ኤክስትሪም የሆነ ቁም ነገረኛ ስለመሆን አይደለም ማወራለህ ግን ኮንሺየስ ስለመሆን የምታደርገውን ነገር አውቆ ስለማድረግ ማለት ነው ይሄን ስትይ አንድ ሀሳብ መጣልኝ ኢቭን ስህተት ቢሆን እንኳን ከልብ ማድረጋችን ጥሩ ነው ማለት ነው እስካመንበት ምክንያቱም ቅዱስ ጳውሎስ ቅድም አንቺም እንዳነሳሽው ክርስቲያኖችን ያሳድዳል ግን ለክርስትና ብሎ ይመስለኛል ክርስቲያን የሚያሳድደው አይደለም ከልቡ ቀናን እንትን አለው ቀናተኝነት አለው ያ ነገር ትክክለኛው መንገድ እንዲይዝ እግዚአብሔር ወደ ትክክለኛው መንገድ አምጥቶታል እኛም ስንኖር ልክ የሚመስለን የምር ምናምነው ነገር አለ ግን ኮምፕሊትሊ ሮንግ ሊሆን ይችላል ከእግዚአብሔር አሰራር አንፃር ያን አይነት መንገድ ለማለት ነው ማለት ምን መሰለ እንደደረስክበት የንቃተ ህሊና ደረጃ ነው ያለው እሱ ነው እኔ አሁን አስረድቼ እኮ ማትረዳኝ ነገር ካለ እንደ ባንተ ንቃተ ህሊና ደረጃ ካልተረዳኸኝ ለምሳሌ የግድ እኮ ልግትህ ደግሞ አልችልም አሁን ለምሳሌ ቅዱስ ጳውሎስ እኮ መልሶ ንቃተ ህሊናው ከፍ ሊል የቻለውና እግዚአብሔር አምላክ መሆኑን ኢየሱስ ክርስቶስ አምላክ መሆኑን እኮ ያወቀው ሰው ስለነገረው አይደለም ሰዎችማ እየነገሩት አልሰማ ብሏል እኮ እንዳውም ሊያስራቸው ነው የሚሄደው ስለዚህ ለሱ ኤክስትራ ተአምር ያስፈልገው ነበር የግድ ያንን እንዲረዳ ከፍ እንዲል ይሄን ተአምር ለማድረግ እግዚአብሔር ኢንተርፌር ያደረገው ልቦናው ስለሚያውቀው ነው የሚያደርግበት ዓላማ ስለሚታወቅ ነው ስለዚህ እኛም በህይወታችን ውስጥ ምንም ነገር ይሁን የምናምንበትን ብቻ እናድርግ ግን ያንን ስናደርግ ኢንቴንሽናችን ምንድነው ክፋት ከሆነ ማን ከጀርባ እንደሚመራው ግልጽ ነው ቀናነት ደግነት ከሆነ ደግሞ ኢቭን ደግ
ኢንቴንሽን ይዘን እንኳን የምናደርገው ነገር መጥፎ ቢሆን እግዚአብሔር ግን ከዛ የምንወጣበት መንገድ እንደ ጳውሎስ ማመቻቸቱ አይቀርም ማለት ነው። እሺ እዚህ ምድር ላይ ስንኖር እውነትንና ሐሰትን ወይም ልክ ያልሆነና ልክ የሆነ ነገር ምን ዳኘው እንዴት ነው? ምክንያቱም አሁን እንዳልሹ እኔ ንቃተ ህሊና ላይ ዲፔንድ ያደርጋል አልሽኝ። ግን እኔ መዛኙ ለመሆን ራሱ እኔ ራሱ አፌክት አለመሆኔን አላውቅም ማለት ምክንያቱም እንዳልሹ የምር ልክ ነኝ ብዬ እያሰብኩ ሊሆን ይችላል። መመዘኛ አለን ላይክ ስታንዳርድ አለው እዚህ ምድር ላይ ምክንያቱም በተለያየ በሶሻል ሚዲያ እንሰማለን ይሄ ነው ልክ ያ ነው ልክ። ትክክለኛ ዳኛ ለመሆን ለራስ አትሊስት ሰው ላይ ለመፍረድ እንኳን ባይሆን ለራስ ዳኛ ለመሆን እውነትና ሐሰትን መለያ መንገድ አለ? አዎ አለን። መደንብ አስበው ተመስጦ ስለ እንግዲህ እግዚአብሔር እውነት ነው። በተመስጦ ከሱ ጋር በምታደርገው ግንኙነት እውነትና ሐሰቱን ይለይልሃል። እሱ ነገር ግን አይገባኝም እኔ በተመስጦ እግዚአብሔር እውነቱን እንዲለይልኝ ማለት ጸሎት ነው? አዎ ማለት ተመስጦ ማለት ወደ ሌላ ኮንሰፕት እንዳትወስደው ጸሎት ራሱ ተመስጦ ነው። ምክንያቱም አልወስደውም ግን አሁን አንዳንድ ሰዎች የሚያነሱት ሀሳብ ከእግዚአብሔር ጋር ኮኔክት ማድረግ አለብህ። አሁን ጸሎት አደርጋለሁ እንደው አይባልም ግን ብቻ አለኝ ግንኙነት ብዬ አስባለሁ። ኮኔክት አላረኩ ይሆን እንዴ ብዬ ደግሞ ራሴን እጠይቃለሁ። ምክንያቱም ምንድነው ተርሙ ዲፋይን ሲደረግ አሁን በእግዚአብሔር ጋር ተመስጦ መለኪያ አለው? እንዴት ነው አሁን እንዴት ነው ማውቀው የተመስጦ እንደሆንኩኝ ራሱ እንደየሰው ይለያያል። ይሄ ሰብጀክቲቭ ነው ማለት ተመስጦ ማለት ግን ትኩረት ማድረግ ማለት ነው። ማለት ምን ማለት መሰለህ ሙሉ አቴንሽንህን አሁን ጸሎት ላይ ከሆንክ ሙሉ አቴንሽንህን ጸሎት ላይ ማድረግ እንደማለት ነው። ቦታው ላይ መሆን ከልምድ ወጥቶ እዛ ሌሎች የምትሰራቸውን ነገሮች በሙሉ ትተህ አሁን እግዚአብሔርን ማናገር ማለት ነው አይደል? ጸሎት ማለት መነጋገር ከእግዚአብሔር ጋር የሚደረግ ግንኙነት ከሆነ በግማሽ ልብ ውጭ ሆነ ግማሽ ልብ ሊሆን አይገባም ነው። በተመስጦ ከሆነ ሰዎች ድምጹን መስማት ይችላሉ። ሰዎች ከሱ ጋር ኮሙኒኬት ማድረግ ይችላሉ። ሰዎች የመንፈስ መረጋጋት ይገጥማቸዋል። ኃይሉንም ይሰሙታል። እንደዛ ማለት ነው። እና ሙሉ ትኩረትን እሱ ላይ ማድረግ ማለት ነው። ይሄንን ሰይጣን ስለማይወደው ብዙ ጊዜ ሰው በጸሎት ሰዓት ላይ ትኩረቱ ይበተናል። እውነት ነው። እንደውም የሚነበብ ነገር ከሆነ ሲጨርሰው ነው መጨረሱን የሚያውቀው። እና ይሄ ምን የሚያደርግበት ምክንያት ምንድነው? የትኩረትን ታላቅነት ስለሚያውቅ ነው። የሚያስከፍተውን በር ስለሚያውቅ ነው። ስለዚህ እውነትና ሐሰትን በየግላችን ሆነን ስንመረምረው እግዚአብሔር እውነት ነው። እውነትን በሙሉ ሊገልጥልን የሚችለው እሱ ነው። ከሱ ጋር በሚኖረን ግንኙነት እና አእምሯችን ደግሞ በንቃተ ህሊና ከፍ ያለ ከሆነ ደግሞ የእግዚአብሔር እውነቶች ይገቡናል ስናያቸው። በዛ ነው እውነትን ከሐሰት መለየት የሚችለው ማለት ነው። እግዚአብሔር እንደውም በጎቼ ድምፄን ያውቁታል ይላል። እንዴት ነው የምታውቀው? እግዚአብሔር በግ መሆን አለበት ማለት ነው። ያ ነው እውነትን መለያው እግዚአብሔርን መረዳት ነው ማለት ነው። እውነትን ከሐሰት መለያው እዚህ ምድር ላይ እግዚአብሔር ነው እውነትና ሐሰትን እውነት የሆነውንና ሐሰት የሆነውን የሚለይልህ። ከሱ ጋር በሚኖር ግንኙነት እውነትን ከሐሰት መለየት ትችላለህ። ያ ሲሆን ደግሞ ግንኙነትህ እንዴት አይነት ነው የሚል ፓተርን አላስቀምጥልህም። እያንዳንዱ ሰው ከእግዚአብሔር ጋር የተለያየ አይነት ግንኙነት ስላለው ማለት ነው። እንዴት አድርጎ እንዳሳወቀው እኔ ማወቅ አልችልም። የሁሉም ሰው የራሱን የሚያውቀው ራሱ ስለሆነ ማለት ነው። ትኩረትህን ነው ሰይጣን አታክ ያደርገው አልሽኝ። ምን ማለት ነው? ትኩረት ማለት በአንድ ነገር ላይ ያለ ኮንሰንትሬሽን ወይም ሐሳብን በሙሉ እዛ ላይ ማድረግ ማለት ነው። ሐሳብን በሙሉ እግዚአብሔር ላይ ካደረግ በሙሉ አይን እያየው ነው ማለት ነው። ስለዚህ ፍቅሩን ትረዳለህ፣ ሐሳቡን ትረዳለህ፣ ለአንተ ያሰበውን ዓላማ ትረዳለህ። ይሄን ካወቅክ ደግሞ ራስህን ትሆናለህ። ስለዚህ ራስህን መሆን ደግሞ እንድትሆን ደግሞ አይፈልግም ሰይጣን ማለት ነው። ስለዚህ የግድ ዲስትራክት አድርጎ ልክ ሰማያዊ ማንነት እንደሌለው ሰው የምድር ሰው ብቻ ሆነ እንድትቀር ስራህን ብቻ እያሰብክ እንደጨረስክም ወደ ስራ በፍጥነት እንድትሄድ ከዛ ይሄ ሰማያዊ የሚባለው ማንነትህ ተዳፍኖ እንዲቀር ነው ጥረት የሚያደርገው። 3 ዳይሜንሽንስ ብቻ እንድንሆን። 3 ዳይሜንሽንስ ብቻ እንድንሆን። እንዴት ነው መውጣት የምንችለው ከዛ ከ3D ወይም ከማቴሪያሊስቲኩ ዓለም ወጥቶ የበለጠ ጎልም አላማም እግዚአብሔር አላማም እንዳለብን እንዴት ነው መረዳት የምንችለው? ያን አይነት ትኩረትን ቀስ በቀስ ማዳበር የምንችለው እንዴት ነው? አሁን ለምሳሌ እናንተ የምናደርገው ንግግር በኮንሰፕቹዋል ሌቭል በሐሳብ ደረጃ ነው እያወራን ያለ ነው። ስለ ተጨባጭ ነገር አይደለም። ስለ እውነት፣ ስለ ሐሰት፣ ስለ መንፈስ ምናምን እያልን የምናወራው ነገር በአጠቃላይ የሚጨበጥ አይደለም። በጣም ሰፊው ዓለም ማለት ነው። ትንሿ እቺ 3 ዳይሜንሽናል ያልካት ዓለም በጣም ትንሽ ዓለም ናት።
ያኛው ግን በጣም ሰፊ ዓለም ስለሆነ እዛ ላይ ትኩረት ማድረግ ትኩረት ስታደርግ ደግሞ የምትገነዘባቸው እውነታዎች አሉ በጣም ፋሲኔቲንግ የሆኑ ማለት ነው። ይሄ ዝም ብሎ እንደማወቅ አወኩ ብለህ እንደምታወራው አንበበህ እንደተረዳው ነገር ሳይሆን መረዳት በጥልቀት መረዳት ወደዛ ውስጥ ትገባለህ አላማህን ትረዳለህ። ስለዚህ ከዚህ ከስሪ ዳይሜንሽናል ካልከው ነገር መውጣት የሚቻለው ትኩረትን ትንሽ በዛ ያለ ትኩረትን ወደ ሰማያዊ ማንነታችን በመውሰድ ምክንያቱም የሰው ልጅ ሁለት ማንነት ነው ያለው ምድራዊም ሰማያዊም ፍጥረት ነው። ምድርና ሰማይ በጣም የተገናኙ ፍጥረታት ናቸው። ለዛ ነው በምድር አንድ አጥ ሰውን ሳቢ ገባ በሰማይ ታላቅ ደስታ ይሆናል የሚለው። የሰው ልጅ ዝም ብሎ የተፈጠረ ፍጥረት ሳይሆን ምድራዊም ሰማያዊም ፍጥረት ስለሆነ ይሄ አሁን የምናወራው 95% የሚሉት ዶክተር አብርሃማማ የሚባሉት ያ ሜታፊዚስቱ አቃቸዋል እንደዛ የሚሉት 95% ትልቁ ዓለም ነው። ስለዚህ 5%ቱ 95ቱ እንዲቆጣጠረው አለመፍቀድ ማለት ነው። ያ ደግሞ ምን ማለት መሰለህ ስለምትበሉት አትጨነቁ ስለምትለብሱት አትጨነቁ የሰማይ ወፎችን ተመልከቱ አይዘሩም አያጭዱም የሚለው ፕሪንሲፕል ማለት ነው። አስቀድማችሁ ግን ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል። ያ ማለት ምን ማለት ነው? ሰማያዊ የሆነው ማንነትን አስቀድመህ ፈልግ። ያንን እየፈለክ ስትሄድ ይሄ ምድራዊ ነገር እየታወቀ ነው ተሰጥቷል። ማሰጠኝ ብለህም አትጠይቅም ተሰጥቷል ማለት አንተ ሳትጠይቀው እግዚአብሔር ሰማይና ምድርን ፈጥሮ በምድር ላይ ፍራፍሬ እህል ዘር በሙሉ ፈጥሮ አዘጋጅቶ መጨረሻ ላይ ሰው ልጅ የፈጠረው ስለ ምግብ የሚባል እንዳያስብ ነው። ይሄም አሁንም እኛ በምንኖረው ህይወት ውስጥም እኮ የምናየው ነው። ባሰብነው ልክ በሰራነው ልክ አይደለም። በእግዚአብሔር በረከት ነው እያንዳንዱ ሰው እየኖረ ያለው። ስለዚህ ያንን ማለት ነው አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል በሚለው መርህ መመራት ማለት ነው። ሶ ትኩረታችንን ሊሰበስብልን የሚችለው ያ ነው። ሁሉ ሀሳባችን ሶስተኛው ዳይሜንሽን ስንል ፍልስፍና አይደለም። ይሄ ማቴሪያሊስቲክ ዓለም ማለት ነው። ብዙ ሰው 3-4 ዳይሜንሽን ሲል ሌላ ነገር ውስጥ ይገባል። ግን አይ ቲንክ የምንኖርበት የሚነካው ቁስ የሚዳሰሰው የሚበላው የሚጠጣው አይነት ህይወት እሱ አለ። ከዛ ደግሞ የመንፈስ ህይወት አለ ነው። ኦፍ ኮርስ የዶክተር አብርሃምን ቪዲዮዎች ከዛሬ 4-5 ዓመት በፊት አይቻቸዋለሁ። ሪሰርቻቸውን ለማንበብ ሞክሬ ነበረ። ኦልሞስት 5% ነች እቺ የምትነካው። አክቹሊ ፕሩቭን ነው አይደለም 5% ነች የምትነካው ዓለም የምትዳሰው የምንበላው የምንጠጣው። ከዛ ውጪ ያለው ነው። ግን ይሄ ሀሳብ ለምንድን ነው ብዙ ሩቅ የሆነብን ለብዙ ሰዎች? ላይክ አሁን ገና ሲነሳ ራሱ ላይክ ሰው ብሎ በቃ ማወቅም ኢነርጂውም የለውም አይደል? እንደዛ አልገጠመሽም? ይገጥማል። በምድራዊ ብቻ መሆን ማለት ነው። የየለት ህይወታችንን ብቻ የተሰጠን ነገር ላይ እጅግ አብዝቶ በመድከም ሰማያዊ ሀብታችንን ማጣት ማለት ነው። ስለዚህ ምን መሰለ አንተ ክፉ ከሆንክና ሲስተም ከዘረጋ መቆጣጠር ከፈልክ ለምሳሌ ሰይጣን ክፉ ስለሆነ የዘረጋው ሲስተም እግዚአብሔር የሰጠንን ነገር እንዳልሰጠን አድርጎ አሳምኖ ነው። ያ ማለት በጣም ጥረግረህ ብላ የሚለውን ያለውን በረከት ሳይሆን ጥረግረህም ደግሞ እድሜ ዘመንን በምድር ላይ ተሰጠህን አጭር እድሜ እዚሁ ምድር ላይ ብቻ ስለምትበላው ስለምትጠጣው ስለምትለብሰው እያሰብክ እንድትኖር በሚያደርግ ሲስተም ውስጥ የምትኖር ከሆነ በጣም ነው የምትቸገረው። ይሄ ወደ ሰማያዊው መንገድ ማሰብ ከስሪ ዳይሜንሽናል ከፍ ብሎ መሄድ እግዚአብሔርን መረዳት ጠባቂ መላክን መረዳት የሚሉ ሀሳቦችን ይከብደዋል ማለት ነው። ይቸግራሉ ለማለት። ኦኬ ሶ ከዛ ውጭ ያለ ግን አሁን ካልሽኝ ነገር ውጭ ያለ ቀስ በቀስ ምክንያቱም ጉርሻም በመጠኑ ሲሆን ነው ይባላል አይደል? አሁን ሰው ተነስቶ ዛሬ ስለዛኛው ዓለም ማሰብ ባንድ ያለበት ብዬ አላስብም። ይጠፋልም ብዬ ነው ማስበው በእኔ እይታ። እንግዲህ ቀስ በቀስ ግን ማድረግ ያለበት ነገር አለ ደግሞ የሚል አመለካከት አለኝ። ለዛ የሚሆን ቀስ በቀስ ማድረግ ያለበት ነገር አለ ካንቺም ኤክስፒሪየንስ? ቀስ በቀስ ራሱን በደንብ ማየትና ወደ እውነተኛው ዓለም ሰው ሊያስገባው የሚችለው ትልቁ ዋናው መንገድ ራስን መሆን ነው። ራስን መሆን ማለት ደግሞ እግዚአብሔርን መምሰል ማለት ነው። እግዚአብሔርን ሰው የሚመስለው በመልካምነት ነው። ስለዚህ ክፋት ካለብን፣ ምቀኝነት ካለብን፣ ተንኮል ካለብን ከዛ ውጪ የሆንን የቀነስን ስንመጣ በአንድ ቀን ባንችል ቀስ በቀስ የቀነስ ነው ስንመጣ ይሄ ከኛ ውጪ የሆነው ራሳችንን ያጣነው ማንነታችን እንደገና ይመለስና የተሻለ ሰው መሆን እንችላለን ማለት ነው። ስለዚህ በየዕለት ኑሯችን ውስጥ ክፋትን መተው በዋናነት ቆሻሻ ኩባያ ውስጥ ንጹህ እየጨመሩ እንደመሄድ ማለት ነው። የሚቀያየር ነገር ነው ቦታውን
እያጸዳኸው ነው የምትሄደው። በአንድ ጊዜ የሚችልም ይኖራል፣ ሙሉ ለሙሉ እርግፍ አድርጎ መተው የሚችል የሰው አቅም ስለሚለያይ ማለት ነው። አልችልም፣ ቀስ በቀስ ነው። ብዙ የታሰርኩበት የዓለም ነገሮች አሉ። ከክፋት ውስጥ መውጣት አልችልም የሚለው ደግሞ መሞከር ነው። በቀን ዛሬ አንድ ምን መልካም ነገር ጨመርኩ፣ አንድ ክፋት ቀነስኩ፣ አንድ መልካም ጨመርኩ እያለ ቤት ልምዱ ያደርገውና ክፉ ልማድም ቀስ እያለ ነው የሚለመደው፣ መልካሙም ቀስ እያለ ይለመድና ከዛ ላይፍ ስታይልህ ማድረግ። አሁን የድሮ ኢትዮጵያውያን ላይፍ ስታይላቸው ራሱ ወይም የኑሮ ዘይቤያቸው በፍርድ ቀን በሚቆሙበት ሰዓት የሚያሳልፋቸው አይነት ነው። ለምሳሌ የታመመን መጠየቅ፣ በማህበር አንድ ላይ ሆኖ ቁብ ሰብስቦ መረዳዳት፣ በእድር መረዳዳት። ይሄ ራሱ ምንድነው ብራብ አላበላችሁኝም በጣም አላጠጣችሁኝም የሚለውን ቃል በህይወታቸው ውስጥ ስለሚተገብሩት ባህል አድርገውታል። ስለዚህ ምንም ኤክስትራ ኢፈርት ማድረግ ሳይጠበቅባቸው በላይፍ ስታይላቸው ብቻ መንግስተ ሰማያትን ይወርሳሉ ማለት ነው። ሲስተሙ ተቀይሯል ብለሽ ታምኛለሽ ማለት ነው? ሲስተሙ ሞር ኢንዲቪዥዋል ማለት ሰው የራሱ ማንነት ላይ ብቻ ትኩረት ሲያደርግና ለማህበረሰቡም ደግሞ እኔ ላደርግ የሚገባኝ ነገር አለ ብሎ ካላሰበ እንደገናም ደግሞ በዋናነት ራሱን ካጣ ማለት ተቀይሯል። ግን አሁን እኔ ሳስበው ይህ ዓለም አሁን የምንኖርበት ስርዓት ከሶስት ዳይሜንሽን ወይም ከቁሳዊ ሀሳብ እንዳንወጣ የሚፈልግ ይመስለኛል አይደል? እውነት ነው። ይሄ የክፍያ ስርዓቱን ስታዩ ኑሮ፣ መንግስት፣ ፖለቲክስ በቃ ላይክ እንዳልሽው ሬስትለስ ወይም ረፍት እንዳይኖርሽ ከአንዱ ሀሳብ ላይ አንዱ ሀሳብ ላይ አንዱ ሀሳብ ላይ የምግብ ጥያቄ ሲመለስ የተሻለ ኑሮ መኪና፣ ቤት፣ ትዳር ብቻ በተለያየ መንገድ ወጥሮ እንትንም ይዘን ነው ከዚህ በጥሶ መውጣት ያስፈልጋል ነው። ማለት ወደሚያስፈልግ ብቻ ትኩረት ማድረግ ማለት ነው። አሁን ትዳር እግዚአብሔር ነው የሚሰጠው፣ ስለዚህ ይሰጥሃል። አንተ በጣም መልፋት አይጠበቅብህም። ኤግዛክትሊ ለኑሮ የሚበቃ የተሻለ ኑሮን እንዴት ነው የምናየው? የተሻለ ማለት ብዙ ልብሶች ያሉት ሰው፣ ብዙ ቤቶች ያሉት ሰው፣ ብዙ መኪና ያለው ሰው ማለት ነው ወይስ ያለኝ ይበቃኛል ብሎ የሚኖር ሰው ነው? ስለዚህ አንዳንድ ጊዜ ሀስል ውስጥ የምንገባው በራሳችን ምክንያት ነው። ኖሮን እንደሌለው ሰው አመስጋኝ መሆን ስንችል ብናመሰግን እኮ እየበዛ ይሄዳል እኮ። እኛ ሳንጨነቅ ራሱ ይበዛል። ግን እንደሌለው ሰው ጠዋት ማታ የምንሮጥና ምንም አይነት ሰማያዊ ሀብታችንና ማንነታችንን ለማወቅ ጥረት የማናረግ ሰዎች ልንሆን እንችላለን። ፎርዋት ስንል ሌክዠሪ ብለን ሰዎች ብራንድ የሰጡት ነገር አለ። ግን እኮ ሰዎች ናቸው ለሌክዠሪ የሆነ ብራንድ የሰጡት እንጂ ሌክዠሪ የሚባለው ዓለም እኮ እሱ አይደለም። ሌክዠሪ ማለት ጤነኝነት ነው። ሌክዠሪ ማለት የተሻለ ደስተኛ መሆን ነው እንጂ ሌክዠሪየስ የሆኑ መኪኖችን መንዳት ወይም ደግሞ እንቁዎችን ማድረግ አይደለም። እንቁ እኮ ቫልዩ የሰጠው አንተ ነህ። ከመሬት አንስተህ በጣም ዋጋ ሊሰጠው ይገባል። ምክንያቱም ሬር ነው፣ ፈልጎ ለማግኘት ይከብዳል ብለህ ቦታ ስትሰጠው ዋጋ ሰጠው። ለሌላው ሰው ደግሞ እንቁ ምንም አይደለም። የመሬት አፈር ለሱ ትልቅ ዋጋ ሊሰጠው ይችላል። ስለዚህ እይታችንን ዋጋ የምንሰጥበትን ነገር ላይ ከማቴሪያል ላይ አንስተን የራሳችን ማንነት ላይ ዋጋ ብንሰጠው በጣም ኤክሰፕሽናል የሆነ ፍጡሮች ነን ሰዎች ማለት። ስንት ነገር መድረስ የምንችል በታሪክ የምንሰማቸው ገድሎች ምናምን ዝም ብሎ ያልተፈጸሙ ማይመስሏል። ማንም ሰው ሊፈጽማቸው የሚችላቸው ናቸው። ምንድነው የሚፈልገው የሚለውን ብቻ መረዳት ነው። ከዛ መራቃችን ግን ፌሪቴል ወይም ስቶሪ እንዲመስልን አድርጎናል። በጣም ላይክ ፊልም ላይ የምናየው ነገር እንጂ የምር ሰዎች እንዳረጉት ያን መቀበልም ራሱ ሩቅ ነው። ፊክሽን መስሎ ይታየናል። ለምን መሰለ? ይሄውን በሰው መፍረድ አትችልም። በንቃተ ህሊና ዝቅ ካልክ ልታይ የምትችለው ይሄ አሁን ምድራዊ ነገር ላይ ብቻ ፎከስ ያደረገ ሰው ከዛ የወጣ እውነት ያለ አይመስለውም። ስለዚህ ምንም ማድረግ አይችልም። ውሸት ነው የሚመስለው። መግባባትም እኮ አይቻልም እንደዚህ ከሚያስብ ሰው ጋር አይደል? ምክንያቱም የምታወሪው ነገር ፍልስፍና ወይ ዝም ብሎ እንደውም ማበድም የሚመስለው አለ። ግን ለሱ ደግሞ ምንድነው እንቋቹን በሪያዎች ፊት አትጣሉ ይላል። ስለዚህ ለማይገባው ሰው የማይገባውን ነገር ለምን ታሸክመዋለህ? አንደኛ መሸከም አይችልም፣ ለሱ ነው ማሰብ ያለብህ። ሁለተኛ አንተ በተናገርከው እውነት ላይ የሚሰጠው አስተያየት ለራሱ ዋጋ ያስከፍለዋል። ስለዚህ በንቃተ ህሊና ትንሽ ከፍ ያለው ሰው ለሌላው ሰው የሚነግረውን ነገር መምረጥ ያለበት እሱ ነው። ምክንያቱም የማይሸከመውን ነገር ቢያሸክመው ምን ጥቅም አለው? እውነት ነው፣ ምንም ጥያቄ የለውም። ኳንተም ፊዚክስ ሪሌት ያደርጋል እዚህ ውስጥ አይደል?
ብዬ አስባለሁ። ኳንተም ፊዚክስ በጣም ረቂቅ ነገሮችን ስለሆነ የሚያጠናው በጥቃቅን ደረጃ ያሉ ነገሮችን ስለሆነ እንደውም ሳይንስ መንፈሳዊ ሆነ የሚያስብል ነው። እምነት እዛ ኢኩዌሽን ውስጥ እየገባ ነው። መጀመሪያውንም እኮ ሳይንስ መንፈሳዊ ሳይሆን ቀርቶ አያውቅም። ሳይንስ ግን ማተር ብለን ነበረኛ የተማርነው። እኔ ኢንጂነር ነኝ ለምሳሌ እና እኛ ስለ የተማርነው ስለ ማተር ነው። ኳንተም ደግሞ ማተር ሳይሆን ኢነርጂ ነው። ምን ያህል ሪሌት ያደርጋል አሁን የምትነግሪኝ ሀሳብ ውስጥ? ይሄ መጽሐፍ ቅዱስ ላይ ለምን ታስባለህ? እያንዳንዱ ነገር እኮ ስለ ኃይል የሚያወራል ነገር ኃይልን ትለብሱ ዘንድ በኢየሩሳሌም ቆዩ ሲላቸው ከመንፈስ ቅዱስ የሚመጣውን ኃይል በእስቲ ለክታ አሳየኝ፣ የሆነ ሜዠርመንት ስጠኝና ምን ያህል ነው የዛ ኢነርጂ ብዛት። ሰው መለካት ከሚችለው አቅም በላይ እኮ ነው። ሳይንስ ራሱ አይለካውም ያንን። እያንዳንዱ በምድር ላይ ተፈጥረው ያለፉ ሂስቶሪካል ኢቨንቶች አሁን መጽሐፍ ቅዱስንም እንደ አንድ ሃይማኖታዊ መጽሐፍ ሳይሆን እንደ ስክሪፕቸር እንደ ታሪክ መጽሐፍ እንየው ብለን ብናስብ እነ ያዕቆብ ታሪክ ላይ የምታየው ብልሃት ለምሳሌ የቢዝነስ ማይንድድ ነበር አይደል? ይሄ አሁን ሳይንስ እኮ ነው። አሁን ሳይንስ ብለን የምንማረው የምናስተምረው ማለት ነው። የምናስተምረው ነገር ነው። የኢየሱስ ክርስቶስ ራሱ የኢኮኖሚክ ፕሪንሲፕል። ስለዚህ አሁን እኛ ምንድነው መሰለ የምናደርገው ግራንድ የሆነውን እግዚአብሔርን ማጥፋት ስትፈልግ ከሱ ጋር ተቀራራቢ አስመስለህ የሆነ ፊገር ትፈጥርና ለሆነ ሰው ያንን ቲዮሪ ትሰጠዋለህ። ምናልባት ያንን ቲዮሪ ቀድሞ ያስቀመጠው እኮ እግዚአብሔር ነው። አስቀምጦታል። አክቹአሊ ብትፈልግም የምታገኘው ነገር ነው። እና ትልቁ ሐኪም ሆኖ እያለ ሐኪም እንዳልሆነ ሁሉ የሕክምና አባት ብለን ለሂፖክራተስ እንሰጣለን። እንደዛ እያደረግን እግዚአብሔር የሆነውን ነገር በሙሉ ስንተካው ከዛ በኋላ 1 2 3 ጀነሬሽን እየቆየ ሲመጣ ምን ይሆናል? እግዚአብሔር ከሰው አእምሮ ውስጥ እየጠፋ ሄድና ጀነሬሽኑ እግዚአብሔር ብትለው ከእግዚአብሔር በላይ ሌላ ፊገር ያደረገው ጣዖት አለው፣ ሰው አለው ማለት ነው። ስለዚህ እግዚአብሔር እንዲያደርገዋል ብትለው የሆነ ቅድም እንዳልከው ፌሪቴል ይመስለዋል። ኮምፕሮማይዝ ሆኗል እምነታችን ማለት ነው። ዴይ ዋን ሰው የመጣው ከዝንጀሮ ነው ተብለን ስንማር ማለት ነው። እሱም እኮ በእምነት ላይ ቤዝ ያደረገ አስተሳሰብ ነው ማለት። ይህንን ሀሳብ ያመጡት ሰዎችም ሲያመጡት እኮ አንዳንድ ነገሮችን እንድታምን ጠብቀው ነው። ለምሳሌ የሆነ ሰዓት ላይ አንዲት ዝንጀሮ 2 ዝንጀሮች ወለደችና አንደኛዋ የዝንጀሮች ሁሉ አባት ስትሆን አንደኛዋ ደግሞ የሰዎች ሁሉ ሆነች ብለው ያስቀምጡላል። የታገኟቸው ከሆኑ ሚሊዮን ዓመታት በፊት ነው። እምነት እኮ ነው። ሳይንስም አሁን አንዳንድ ነገሮችን እመን ብሎ ሲጠይቅህ መሬት ኳስ መሳይናት ሲልህ ያቀረባቸው ማስረጃዎች አሉ አይደለ? ግን አንዳንዶቹ ደግሞ በእምነት የምትቀበላቸው ናቸው። ሌሎችም እንደዛው ሄዶ እምነት ላይ ነው የሚደገፈው። እምነት ላይ ይደገፋል። ፕሩፍ ማድረግ ስለማይችል ይሞክራል ፕሩፍ ለማድረግ። ግን አንዳንድ ነገሮች አሉ ይኸውልህ ኦብጀክቲቭ ያልሆኑ ነገሮች በቲዮረም በፎርሙላ በምናም ማትገልጻቸው ነገሮች አሉ። አሁን እነሱን እንዴት አድርጎ ነው ሳይንስ ኤክስፕሌን ማድረግ የሚችለው? ያኔ ነው ወደ መንፈሳዊ እውቀቱ የሚመጣው ማለት ነው። ግን ደግሞ ይህን የተረዱ ሰዎች አሉ። ሳይንስ ያለ ሃይማኖት አንካሳ ነው ይላል አልበርት አንስታይን። ስለዚህ እንደዚህ አይነት ሀሳብ የያዙም ሰዎች ደግሞ አሉ። ሳይንስ ራሱ የእግዚአብሔርን ስራ የሚገልጥ መንገድ ነው የሚል ቅድም እንዳልሹ ማለት ነው። በእምነት ሄደው በራሳቸው መንገድ እውነትን ፊገር አውት ያደረጉ ማለት ነው። መጨረሻ ላይ ኦኬ ለካ አንድ ኃይል አለ ፈጣሪ የሚባል ብለው የተመለሱ ፈላስፋዎች አሉ። ልክ እንደዛ ማለት ነው ማለት እንደዛም ማለት ነው። አሁን አንዳንዶቹ መነሻቸውም ራሱ እግዚአብሔርን አውቀው የሚነሱ አሉ። በኋላ ትልልቅ ፈላስፋዎች ትልልቅ የሳይንስ ሰዎች የሚሆኑ ማለት ነው። ቆይተውም ደግሞ የተረዱም ይኖራሉ። እንደ ንቃተ ህሊናቸው ከፍና ዝቅ ማለት ነው። ግን በጥልቀት ነገሮችን በመረመርክ ቁጥር ባክግራውንዱን ታገኘዋለህ ወይም ፈጣሪውን ታገኘዋለህ። ቀድመም ደግሞ አውቀህ ስለ እግዚአብሔር አውቀህም ልትጀምረው ትችላለህ። እንደ ሄኖክ ማለት ነው። ሄኖክ በእምነቱ ታላቅ የነበረ ሰው ስለነበረ ከጥፋቷ በፊት ኖሯል። ትልቅ አስትሮኖመር ነው አይደል? እንግዲህ አሁን ለአስትሮኖሚ መሰረት የጣሉ በጣም ብዙ ሀሳቦችን አስቀምጧል። ስለ ከዋክብት፣ ስለ ፀሐይ እና ስለ ጨረቃ፣ ስለ ዘመናት አቆጣጠር እግዚአብሔር የገለጸለትን እውቀት ጽፎ አስቀምጧል። ዛሬም ዓለም የሚጠቀምበት ብዙ እውቀቶች አሉት። አሁን ይህንን እሱ በእግዚአብሔር መንገድ ሄዶ ያገኘው ነው እንጂ ዲግሪ ለመማር የሆነ ዩኒቨርሲቲ ውስጥ ገብቶ አስትሮኖሚ አጥንቶ አይደለም።
ይሄን የገለጠለት እግዚአብሔር መልአክ ነው አሳይ እየተባለ ማለት ነው። ስለዚህ ይሄ ዋን ዌይ ነው የሚለው አስተሳሰብ ልክ አይደለም። እውቀት ልታገኝ የምትችለው ትምህርት ቤት ሄደ በመማር ብቻ ነው የሚለው ልክ አይደለም። እውቀት መገለጥም ሊሆን ስለሚችል ማለት ነው። ኦፍ ኮርስ ብዙ ኤግዛምፕሎች አሉ ለዛ። ይህን ስታነሺ ከዚህ በፊትም ፖድካስቶች ላይ ሰማዋቸው ነገሮች አሉ። ትብብርና ውድድር የሚለው ሀሳብ በጣም ኢንትረስቲንግ ነው። ምክንያቱም ከዚህ በፊትም ከድሮ ጀምሮ ይነሳል እንደ ክርክር ሀሳብ አይደለ? መተባበር ነው ኮኦፕሬሽን ነው የሚያስፈልገን ወይስ ኮምፒቲሽን የሚለው አይ ቲንክ ከዳርዊን ቲዮሪ ነው አይደለ? ከዛ በኋላ ይመስለኛል ወደዚህ ስትራግል ፎር ኤግዚስተንስ ሰርቫይቫል ዘ ፊተስት አይደለም፣ ለመኖር ታገል ጠንካራ የሆነው ረግጦ ይሄዳል ነው። ያ ፕሪንሲፕል ይመስለኛል ሰዎችን ሶስተኛው ዳይሜንሽን ውስጥ ወይም ደግሞ ይሄ የቁሳቁሱ ዓለም ላይ ብቻ ፎከስ እንድናረግም ያረገው። ዩቶፒያ የሚለው ደግሞ ሀሳብ ያ አይደለም ነው። እንግዲህ ኢትዮጵያ የሚልም ሀሳብ አለ አይደለ? ፌሪቴል እንዲሆን ያረጉብናል። ያው ስቲል አሁን እንዳልሽው እዚህ ሀሳብ ላይ ያለሽ አቋም ምንድን ነው? ሰርቫይቫል ኦፍ ዘ ፊተስት ነው እንግዲህ ያሸነፈ ረግጦ ይለፍ የሚለው ሀሳብ ራሱን የቻለ ሀሳብ ነው፣ የነ ዳርዊን ሀሳብ ነው። ግን እኔ የማምነው ግን የውድድርን መንፈስ ሳይሆን የትብብርን መንፈስ ነው። ዓለም ቤዝ ያደረገችው በትብብር ነው። አንዱ ያለ አንዱ የሚሰራው ምንም ነገር የለም። ስነ ፍጥረት የሚያስተምረን ያንን ነው። ለምሳሌ ዝም ብለህ የአንድ እጽዋት ምግብ አዘገጃጀትን ብታይ ብቻዬን ነው ማዘጋጀው አይልህም። አንድ እጽዋት ፀሐይ ብርሃንን መጠቀም አለበት፣ ከአፈር ውስጥ ሚኔራል መሳብ አለበት። በዛ ውስጥ ደግሞ ራሱን ብቻውም አይደለም። አንዱ ግንድ ራሱ ስር አንድ ነገር ይስባል፣ ቅጠል ምግብ ያዘጋጃል እያለ የምናስቀምጣቸው ነገሮች አሉ። ፕላስ ደግሞ አንዳንድ ሪሰርቾች የሚያሳዩት ነገር አለ። ሰርቫይቫል ኦፍ ዘ ፊተስት የሚለው ቲዮሪ በፕላንቶች ውስጥ አይሰራ የሚል አንድ ስለ ፕላንት የጻፈ ተመራማሪ ነበር፣ የጫካ እና የፕላንት ባለሙያ ማለት ነው። እና ምንድነው ያስቀመጠው ቲዮሪ ፕላንቶች አንዳንድ ቶክሲክ ነገሮች ወይም እንስሳት ኢንሴክት ምናምን ሊበሏቸው በሚመጡ ሰዓት የሚረጩት ኬሚካል አለ እንዳይበሏቸው ማለት ነው። ከዛም አልፈው ደግሞ ከጎናቸው ላለው ፕላንት በስራቸው አማካኝነት መልእክት ያስተላልፋሉ። በተለይ ደግሞ ዘሴም ስፒሺስ ከሆኑ ይሄ ነገር ሃይ ሬት አለው ይላልና ጥናቱ እንደሚያሳየው ማለት ነው። ስለዚህ በጋራ ተደጋግፎ መኖር፣ ጠላት መጥቷል ብለው እየተነጋገሩ መኖር እንጂ እኔ ከዳንኩኝ ሌላ ስለሌላው ሰው ምን አገባኝ የሚል አሳሰብ አያስኬድም ነው በፕላንት ዓለም። ታዲያኛ ደግሞ ሰዎች ነን ማሰብ የሚችል ማለት ነው። የዚህን ያህል መወዳደር የሚያስፈልገን ምንም ነገር እኮ የለም ማለት ውድድር ውስጥ የሚከተ ራሱ የሆነ ነገር ያስፈልገኛል፣ ከዛ ሰው መብለጥ ይገባኛል ብለህ ስታስብ ሆነ ስኬርሲቲ ማይንድሴት አይደል? ስኬርሲቲ ማይንድሴት ፕላስ ደግሞ ይሄ የትዕቢት አስተሳሰብ አለ። እኔ ከሌላው ሰው የተሻልኩ ነኝ፣ መብለጥ አለብኝ፣ መብለጤን የማሳይበት ስነ ልቦና እፈልጋለሁ ወይም ዶሚናንስ ማለት ነው። ይሄ የተፈጥሯዊ ሰው አስተሳሰብ አይደለም። እውነተኛ ሰው እንደዚህ አይደለም የሚያስበው። ለምን የገዛ ነው ይሄን ሀሳብ ግን ሁላችንም በአንድም በሌላ መንገድ አዳምና ሔዋንን ስለሆነ ነው። አዳምና ሔዋን ለምንድን ነው ጸበለሱን የበሉት? የቀረበላቸውን ሀሳብ ተቀብለው አይደል? እኛም ደግሞ የዘመናችን አዳምና ሔዋንን ስለዚህ የቀረበልንን ሀሳብ አንተ እኮ ከሱ የምትበልጥ ነህ የሚል ሀሳብ ተቀበል ነው። ከዛ መብለጣችንን ለማሳየት ደግሞ አጌንስት ባይብል ማለት ነው እንግዲህ የምንሄደው ነገር ሁሉ ከምን እናምነዋለን ብለን ከምናስበው ነገር ተቃራኒ ሆነና ባልንጀራህን እንደ ራስህ ውደድ የሚለውን ፕሪንሲፕል ባልንጀራህን ለማስቀናት እንዴት ተጠቀምበታለህ? ስለዚህ እነዚህ እኩል የሆኑ አስተሳሰቦች በንቃተ ህሊና መውረድ ምክንያት የሚመጡ አስተሳሰቦች ሲመጡ የበላይነትን ለማሳየት ማታደርገው ነገር አይኖርም ማለት ነው። ያ ነው እንግዲህ። ስለዚህ እኔ አሸንፌ ልኖር ወይም እኔ ከሞትኩ ሰርዶ አይብቀልና የሚሉ አስተሳሰቦች ትክክለኛ የሆነ የሰው አስተሳሰብ አይደለም። የሰው አስተሳሰብ በትብብር መንፈስ ውስጥ መኖር ነው። አንዱ ከአንዱ የሚፈልገው ነገር አለ። አንድ እጅ ብቻውን አያጨበጭበም የሚባለው ለዛ ነው። ቤተሰብ ትልቅ ቫልዩ ያለው ለዛ ነው። ምክንያቱም እግዚአብሔር እኮ ዝም ብሎ ፍጥረታትን ፈጥሮ ብትን ማድረግ እኮ አላቃተውም። ለምንድን ነው ቤተሰብ የሚባለውን ኢንስቲትዩሽን መስራት ያስፈልገው? ባልና ሚስት እየተረዳዱ ኖረው በሚመሰረቱት ቤተሰብ ውስጥ ደግሞ ለልጆች ፍቅር ሰጥተው እግዚአብሔርን አሳውቀው የሚመሰረቱት ስርዓት አለ። ከዛ ስርዓት ውጪ መሆን ማለት ነው። ከዛ አንተ ልጆችን ስታሳድጋቸው አንተ ከዚህኛው ትበልጣለህ እያልክ የምታሳድግ ከሆነ ኦፍኮርስ ያ ልጅ የሚይዘው ሜንታሊቲ እኔ እኮ በዚህ ነገር ከዚህ ሰው እበልጣለሁ የሚል ነው።
ግን ማንም አይበልጥም ማንም አያንስም ሁሉም የራሱ ጸጋ እኮ አለው በተሰጠው ጸጋ ያገልግል ብለህ ከሄድክ ግን በአንድ ነገር ሌላ ሰው ቢበልጥ ምንም አይመስልም ምን ችግር አለ የዛ ሰው መብለጥ ደግሞ ለአንተ ኦፖርቹኒቲ ሊሆን ይችላል እንኳን በለጠኝ ብለህ ማሰብ መቻል አለብህ መበላለጥም ይለውን ራሱ ማሰብ ብዙም አስፈላጊ አይደለም ማለት ነው ግን አይ ቲንክ ዓለም ላይ the most የተሸጠ ሐሳብ ቢኖር ይሄ ይመስለኛል አይደል እና ደግሞ ሰዎችም ሰው ኮምፒት ካላረጋ አያድግም የሚል ኤክስፕላኔሽን አላቸው ለዚህ ሐሳብ እንዴ ካልተወዳደርክማ እንዴት ታድጋለህ እንዴት ፖቴንሻልህን ታወጣለህ አይሰራም ይሄ መወዳደር ወይስ ኮኦፕሬቲቭ ወይ መወዳደር አለ ምን መሰለህ በትብብር ስርዓት ውስጥ መከባበር አለ ስለዚህ አሁን እኛ ያወራን ሰርቫይቫል ኦፍ ዘ ፊተስት የሚለው ሐሳብ የትብብር ስርዓት ጋር አይቀርብም ኮኦፕሬቲቭ የሚያደርገው ነገርም አይደለም የለውም ግን ምንድነው በትብብር ስርዓት ውስጥ ያለው ሌላውን ሰው መረዳት በጋራ እንዴት አድርገን እንሰራለን ኢንዲቪጁዋሊም ልትኖር ትችላለህ ግን ስትኖር የሌላውን ፕራይቬሲ የሌላውን ማንነት ሳልነካ እንዴት ነው የምኖረው ስለዚህ ህይወትን ከራስ አንፃር ብቻ አታየው ማለት ነው አንተ የሆነ ነገር ማድረግ ስላለብህ መንገድ ዘግተህ ሌላውን ሰው ትራፊክ ያጨናነክ አትሄድም ማለት ነው ምን ማለት መሰል የማረግ መብት ባለህ ነገር ላይ ራሱ ለሌላ ሰው አምሮ ስለምታስብ ትጠነቀቃለህ ማለት መብት በሆነው ነገር ላይ ራሱ ለምሳሌ የኢትዮጵያን ድሮቹ አንዳንድ ጥሩ ነገር ሲያደርግ አንድ ሰው ጎረቤቱ ማድረግ የማይችለው አፎርድ ማድረግ የማይችለው ነገር ከሆነ ደብቆ ያደርጋል መብት እኮ አለው እውነት ነው መብት አለው ግን ለምንድነው የዛን ሰው ስሜት ከመጠበቅ አንፃር ነው አስታውሳለሁ እኔ ልጅ ሆኜ ለቅሶ ጎረቤት ካለ 15 ቀን አንድ ወር ቲቪ አይከፈትም እኛ ቤት አይደል ይከለከላል ቲቪ ምናምን ድምጽ ጮክ ያለ ነገር ክልክል ነው እንደዛ ማለትሽ ነው መሰለኝ አይደል ሰፖርት ማድረግን ለማሳየት እንደዛ ያደርጋል ሰው ግን ምንድነው ለምሳሌ እንበልና አንተ ቤት በግ የመግዛት አቅም አለ ያ ጎረቤት ደግሞ ለበዓል በግ መግዛት አይችልም ትንሽ ነገር 1 ኪሎ ስጋ ገዝቶ ያሳለፈ ነው ብለህ አስብ ግን ሰው ስለሆነ ያን ነገር ሊፈልገው ይችላል ብለህ ስለምታስብ አንተ የገዛኸውን በግ ወይ አብረን እንብላ ብለህ ትጠራዋለህ ወይ ማድረግ ካለበት ደግሞ እንዳይጓጓ አድርገህ ታደርገዋለህ ነው ይሄ ከትብብር መንፈስ በመነሳት ያለ ነው አሁን ግን እዛ በሩ ጋር ምናስለው ትንሽ 3 ቀን ይጮህ እሱ ነው የተበረ አረ እንደዛ ሆነናል እንደውም ይኸው ማቅም እንዳለኝ ብሎ ከ3 ቀን በፊት እዛ ሰውየው በርጋ ነው የሚታሰረው አይነት ነገር ውስጥ ገብተናል ነው ላይክ የዛን ሰው ሞራል ለመጉዳት መብለጤን ለማሳየት ግን መጨረሻ ላይ አንድ ነገር አለ ሁሉም ሰው እኩል የሚያደርገው ግን መቃብር ነው ስለዚህ ምንም አይነት ሰው ብትሆን ሁላችንም እኩል ነን በልጫለው ብለህ ብታስብም ባታስብም ለውጥ የለውም ትሄዳለህ I think ይሄ የኮኦፕሬቲቭ መንፈሱን እንድንረዳው ይመስለኛል ሁላችንም አዘይንዶ ዘዴ ካለን ንብረትም ዕውቀትም አንዷንም ሳንይዛት ጥለናት እንድንሄድ መሆኑ አይ ቲንክ አይደል በዛው ልክ ደግሞ ኮምፒቲሽን አሁን የሰዎች ራስ ማጥፊያ ደረጃ ደርሷል ኮምፒቲሽን መወዳደር አይደል ኢምፓክቱ ደግሞ አሁን ሲሪየስሊ ያየ ነው ይመስለኛል ሪል ኢምፓክቱን እኛ ከልጅነታችን ጀምሮ እኔ ምግብ እንድበላ እንትና ሊበላብህ ነው ያስፈራሩን ያስተዳደግም አለው አራሱ የራሱ ኢምፓክት በብዙ ነገሮች የሰው ከአካባቢ የሚማረውና ከተፈጥሮ የሚማረው ነገር አለ ማስተዳደጉም ውስጥ አሁን ልክ ነው ራስን እስከ ማጥፋት ድረስ የሚያደርስ ደረጃ ላይ እየደረስን ነው እዛ ደረጃ ምን ያደረሰን ራስን ማጣት ወደ ራስን ማጥፋት ይወስዳል ራሳችንን ፈልገን አላገኘነው ራሳችንን ፈልገን አለማግኘት ማለት ምንድነው የማንነት ጥያቄ ያለብን ማለት ነው ለራሳችን ያለን ዋጋ እና ሰልፍ ስቲም በጣም ዝቅ ያለ ነው ማለት ነው የማንነት ጥያቄ ስንል ለምሳሌ አንድ ወላጆቹን ሳያውቅ ያደገ ሰው ቢኖር ካደገ በኋላ ማን ነው አባቴ ማን ነው እናቴ ብሎ የስጋ እናትና አባቱን ይፈልጋል አይደል እውነት ነው ነፍሳችንስ አባትና እናቷን የሆነው እግዚአብሔርን ትፈልገዋለች ወይ ስለዚህ ያ ባለውነበት ውስጥ ነፍሳችን እግዚአብሔርን ፈልጋ በመታጣበት ውስጥ ሶርሷ ነው ምንጯን ስለምታጣ ተስፋ ትቆርጣለች በዛ ውስጥ ራስን ማጣት ይኖራል ራስን ማጣት ደግሞ ወደ ራስ ማጥፋት ያደርሳል ማለት ነው ያው መጥፋት ባንችልም ነፍስ ደግሞ ማትጠፋ ነፍስ ቢኖረንም ትክክለኛ አካሄድ የሚሆነው ራስን ፈልጎ ለማግኘት ጥረት ማድረግ ነው ምክንያቱም ቅድም እንዳልነው እኛ ምድራውያን ሰዎች ብቻ አይደለንም ሰማያውያን ፍጥረታትም ጭምር ነን በጣም የተለየን ፍጥረታት ነን
ስጋ ስለለበስን እኛ ራሳችንን የምንለካው በዚህ በሆነ ቁመት በተቀመጠ ማንነት አይደለም፣ ስጋ አይደለም። ከዛ ውጪ የሚያስብ አካል አለን። የሚመራንም እሱ ነው። የሚመራን ነፍሳችን ነው፣ ውሳኔያችን ነው። ዓለምን የሚመራው እኮ ሀሳብ ነው አይደል እንጂ ቁስ አይደለም። ቁስን ለመፍጠር የሰው ልጅ እኮ ሀሳብ አመንጭቶ ነው መጀመሪያ የማይታየው ነገር ነው ወደሚታይ ነገር የመጣው። ልክ እግዚአብሔር ከማይታይ ነገር ምድርን እንዳመጣ የሚታይ ነገር እንደፈጠረ እኛም ከማይታየው አይዲያ የሚታይ ቁስ እንፈጥራለን፣ ዲዛይን እናደርገዋለን፣ ከዛ እንሰራዋለን። እንደዛ ነውና ሰው እንግዲህ የእግዚአብሔር ልጅ መሆኑን ሳያውቅ ሲቀር ከእግዚአብሔር ልጅነት በፈቃዱ ሲወጣ ተስፋ እየቆረጠ ሲመጣ ተስፋ እንደሌለው ሲያስብ ወደዛ ይደርሳል። ያ ባይሆን ደስ ይላል። ሰዎች በንቃተ ህሊናቸው ከፍ እያሉ መጥተው የነፍሳቸውን እውነተኛ ዓላማ እውነተኛ የተፈጠሩበትን ምክንያት አውቀውት የተሰጣቸውን ጊዜ በአግባቡ ተጠቅመው ኖረው ቢሞቱ በጣም ትልቅ ክብር ነው። አለመሆኑ ግን ያሳዝናል። እስኪ አሁን በአንቺ ኦብዘርቬሽን የዚህ ዘመን ችግር ምን ይመስልሻል? ወጣት ላይ እኔ ችግር ብዬ ማስበው ከእግዚአብሔር ጋር ዲስኮኔክትድ ሆነናል። መገናኘት አልቻልንም። ከእግዚአብሔር ልጅነት ወጥተናል። የሆን እኮ ይመስለናል። ሃይማኖተኞች ስለሆንን የእግዚአብሔር ልጆች ነን ማለት አይደለም። ማለት ፈሪሳውያንም እኮ ሃይማኖተኞች ነን፣ በሳምንት 2 ቀን ጾማለን፣ አስራት እናወጣለን ይላሉ እኮ። ያው ሃይማኖቱ እንደ ህግ ያስቀመጠውን ነገር እናደርጋለን ብለው ይመጻደቁ ነበር። ግን እግዚአብሔር እናንተ ያባታችሁ የዲያብሎስ ናችሁ አላቸው። ራሱ የፈጠራቸውን ፍጥረታት ነው እንግዲህ እንደዚህ ያላቸው። ይሄን ያላቸው በምንድነው? በምርጫቸው እኮ ነው። እሱ እንደፈጠራቸው እኮ ያውቃል። ግን እነሱ ደግሞ በክፋት በተንኮል ሰውን ባለመውደድ ፍቅር በማሳጣት የሚያደርጉት ነገር በሙሉ የሰይጣንን ተግባር ስለነበረ እናንተ የእግዚአብሔር ልጆች አይደላችሁም፣ የአብርሃም ልጆች አይደላችሁም፣ የሰይጣን ልጆች ናችሁ አላቸው። እና ከእግዚአብሔር ልጅነት የወጣን ይመስለኛል አብዛኛዎቻችን። ይህንን ደግሞ የምታረጋግጠው መልካምነት ከውስጣችን ጠፍቷል። አንድ ሰው የእግዚአብሔር ልጅ መሆኑ በምንድን ነው የሚታወቀው? በመልካምነቱ እኮ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባቴን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ ነው ያለው እግዚአብሔር። ስለዚህ አንተ መልካም ስትሰራ እግዚአብሔር ይመሰገናል። የእግዚአብሔር ልጅ መሆኑ ይታወቃል። እንደ መርህ የሚያስቀምጣቸው ነገሮች አሉ ሰው እንዲመራባቸው። ለምሳሌ የሚያስተራርቁ ብፁዓን ናቸው ሲል የእግዚአብሔር ልጆች ይባላሉና ይላል። ከማስታረቅ ይልቅ ጸብን የምንመርጥ ከሆነ ሰዎች እርስ በርስ እንዲጣሉ የምናደርግ ከሆነ እንዴት ነው ምንም ያህል ሃይማኖተኛ ብንሆን የእግዚአብሔር ልጆች ልንባል የምንችለው? ከቃሉ ውጪ እኮ እየኖረ ነው። ስለዚህ የእግዚአብሔር ልጅነታችንን ለማስመለስ ጥረት ማድረግ ያለብን ይመስለኛል። ያጣ ነው ይሄን ስለሆነ ማለት ነው። ያን የምናስመልሰው ደግሞ በመልካምነት ነው። እስቲ መጀመሪያ ሰው እንሆን፣ ከዛ በኋላ ህጎቹን በደንብ እንረዳለን። ሰው መሆን ማለት ደግሞ ሰው የተፈጠረበትን ማንነት መሆን ማለት ነው። እንደ እንስሳም አይደለም፣ እንደ ሰይጣንም አይደለም፣ እንደ ሰው። ሰው የምድር ላይ አካል ሲሰጠው የሚኖርበት አካል፣ እንደገና ደግሞ ነፍስ ሲሰጠው ሊሰራ የታቀደለት አላማ ስላለ ነው። ራንደምሊ ዝም ብለን የተበተን ፍጥረታት አይደለንም። ስለዚህ ያንን መረዳት ስላቃተን ከብዙ ነገሮች ርቀናል፣ መልካም ነገሮች ርቀናል። ያ ደግሞ ጸጋ ያራቀብን ሲመጣ ሃይማኖተኛ የሆነው ሰው ምነው እግዚአብሔር እንደዚህ ጨከነብን ይላል። ግን የእውነት ግን የእግዚአብሔር ልጅ ቢሆን እኮ እግዚአብሔር እንኳን ሊጨክን ምን ያህል እየለመነው እንዳለ ይረዳ ነበር። እንዳውም በሱ ቸርነት እየኖረ እንዳለ ይረዳ ነበር። ሃይማኖተኛ አይደለሁም የሚለው ተስፋ ቆርጫለሁ እምነት የለኝም የሚለው ሰው ደግሞ እንደምታየው እንግዲህ መሄድ አለብኝ ብሎ ይወስናል። እና መወሰኑ አይደለም ዓለምን ኪዮቲክ ያደረጋት ኮሌክቲቭሊ በእግዚአብሔር ላይ ከእግዚአብሔር ልጅነት ስለወጣ ነው፣ ወይም በእግዚአብሔር ላይ ስለተው ነው ስላመነዘረ እንድንል ይችላል። እና ይሄንን ማስተካከል ብንችል የእውነት ብንፈልገው የእውነት ህይወት ምን ማለት እንደሆነ ያሳየን ነበር። እሱ ራስን ማጣት እስከዚህ ጋር እንዴት ነው የሚገናኘው? ራስን ማጣት ማለት ይሄው የተፈጠሩበትን ማንነት አለማወቅ ነው። የነፍስ ቅድም እንዳለው የስጋ ወላጆቻችን ባይኖሩን እንደምንፈልጋቸው የነፍስ አባቴ ማን ነው? እግዚአብሔር ነውና እግዚአብሔርን አለማግኘት መተው ማለት ነው። ከእግዚአብሔር ውጪ የሆነ ህይወት መኖር ማለት ነው። በዛ ውስጥ ግን በጣም ብዙ ውጤቶች አሉት። አላማህን አታገኝም። ራስን ካጣህ መንገድህን አታውቀው። የሰውን መንገድ ነው የምትሄደው፣ በራስ መንገድ አትራመድም። እያንዳንዱ ሰው የየራሱ ማንነት ስላለው እያንዳንዳችን የየራሳችን አሻራ የተሰጠን ልንሰራ የሚገባን የሆነ ስራ ስላለ ነው።
ያንን አናቀውም ማለት ነው። በሰው አሻራ እንሄዳለን ማለት ነው። አንተ በሰው አሻራ ያንተን ማንነት ማስከፈት ትችላለህ እንዴ? ስለዚህ ያን እንደማትችል ስታክ ተስፋ ትቆርጥና ወደ ሌላ መጥፎ ውጤቶች ትሄዳለህ ማለት ነው። እንዴት እንሆናለን ማለት መሰለህ? እንደ ሳትራት የሚባለውን ካወቀው እንደ ቢራቢሮ የሚበራውን ሄዶ እሳት ውስጥ ይገባል። ስለዚህ ሊያጠፋን ነው የሚችል ነገር ላይ ብቻ ፎከስ ያደረገ ስለሚያበራ ነው እሳቱ የሚገባው። አዎ እሳቱን ፈልጎ መብራት የሚነደውን እሳት ፈልጎ ሲገባ እሳቱ ያቃጥለዋልና የሳትራት የተባለውም ለዛ ነው። እና እንደ ሳትራት እኛም ሊያቃጥለን ወደሚችለው ህይወት ራሳችንን ስላጣን ሊያድነን ሳይሆን ሊያቃጥለን ወደሚችለው ቀጥታ እንገባለን ማለት ነው። አንድ ቀሲስ ጋር ያወራው በጣም ደስ የሚል ንግግር ተናግረው ነበር። አንድ ሰው ያው እንደ ሜታፎር ነው። አንዱ ሰው በቃ እንትን ምንድነው ስሙ መንግስተ ሰማያት ምናልባት ሐሳቡን ተሳስቸው ሊሆን ይችላል። ብቻ መንግስተ ሰማያት ትገባለህ ወይስ እንትን ሲባል ቼክ ላርግ መጀመሪያ አለ። መንግስተ ሰማያት የመግባት እድል አለው ሰውየው፣ ግን ቼክ ማድረግ ፈለገ። ከዛ ቼክ ለማድረግ ሲሄድ ልክ እዚህ መንግስተ ሰማያት ሲሄድ ጸጥ ያለ ነው፣ ሰላም ነው ምናምን። እዛኛው ሲሄድ ክለብ አለ፣ ጭፈራ አለ፣ በቃ ሰው ይጠጣል ይበላል ምናምን። አረ እዚህ ይሻለኛል አለ እና ቀረ አሉ። ከትንሽ ቆይቶ እሳቱ ስቃዩ ሲመጣ አረዛ ነው ፈልገው ያሳያችሁኝ አይደለም፣ አይ እሱማ ማርኬቲንግ ነበረ ሪያሊቲው አይደለም። ሶ አይ ቲንክ ዓለም እንደዛ ነው ተሸውደን ማስታወቂያዎቹ አረዳዳችን ነው መንግስተ ሰማያትን ጸጥ ያለ ከዛ ምንም እንቅስቃሴ የሌለው አድርጎ ማን ይሳለው? መጀመሪያ ይሄንን ስታንዳርድ ማን ያወጣው? አየህ ክፉ ምንድነው? የምርጫ ቅስቀሳ ነው አይደል ያለው? ክፉ ምንድነው? ሊያሳየ የሚፈልገውን ነገር እኮ ክፉ አድርጎ እኮ ያሳየ እሱ ነው ይጎዳል። አስመስሎ ነው የሚመጣው፣ እውነት አስመስሎ ማለት ነው። ለዛ ነው እኮ እውነትን ከሐሰት የመለየት አስተዋይነት ሊኖረን የሚገባው አሳስቶን ስለሚመጣ ነው እንጂ መጀመሪያውን እሳቱን ለሰው ቢያሳይ እኮ ማን እሳት ውስጥ እያየ ይገባል። ግን እሳት ሳይሆን አንደኛ እንዳታስበው ይሄ ዘላለማዊ ነህ የሚለውን የነፍስ አንዱን ባህሪ እንዳታስበው ያደርግና የስጋ ባህሪ ላይ ብቻ ፎከስ እንድታረግ አሁንም በላይ የሆነ ሀሳብ የሆነ ጭንቀት እየጨመርክ ከዛ ሰላምታን ትቀይራለህ። በየዕለት የነበረው ኑሮ ላይ የምታደርገው እንዴት ዋልክ እግዚአብሔር ይመስገን የሚለው ምስጋና ነው አይደል? ጧት ወይም ደግሞ የሆነ ችግር ሲገጥምህ ይሄ ችግር ገጠመው ይስተባል እግዚአብሔር ያውቃል ብለህ የምትመልሰውን ይቀይርባል። እንደዛ ማለት ተውና መበሳጨት። ስለዚህ በእግዚአብሔር ላይ የምጥለው ነገር አይኖርም ማለት ነው። ስሙን እንዳጠራ የሆነ ሰዓት ላይ በቃ እግዚአብሔርን ያስደስታሉ ብለህ የምታስባቸው ነገር ያደረክ ይመስላል እኮ። ከዛ በዛ ደስ ብሎ በቃ ትልቁን ቅድስና ያገኘህ እንዲመስልህ አስመስሎ እንዲሰማ ያደርጋል በማይረባው ነገር። ግን እግዚአብሔር እውነት የሚፈልገው ይሄ ነው ወይስ አይደለም የሚለውን ወደ መመራመር ስትሄድ ያኔ ነው ትልቁ ፈተናም ያለው ትልቁም ደግሞ አቺቭመንትም ያለው ያኔ ነው። ያለ ምክንያት እኮ አይደለም መንገዱ ቀጭን የተባለው፣ ወደ መንግስተ ሰማያት የሚወስደው መንገድ ቀጭን የተባለው ለዛ ነው። እንደኛ ፍላጎት ብቻ ስላልሆነ ብዙ ቶለሬት የምታደርጋቸው ነገሮች አሉ። በተለይ በምድር ላይ ስትኖር የምትተዋቸው ነገሮች ይኖራሉ። የምትሸከማቸው ትችቶች፣ ወቀሳዎች ሊኖሩ ይችላሉ። የምትሸከመው መስቀል አለ እንደማለት ነው። ኦፍ ኮርስ ዋው አንድ ሀሳብ ትዝ አለችኝ። አሁን ይህን ሀሳብ ስታወሪ ወይም ስናወራ ዲስከስ ስናደርግ በቃ ምድር ላይ ተስፋ ቆርጦ መኖር ብሎ የሚያስቡ ሰዎች አሉ። ተረተሽኛል። አሁን ይሄ መንፈሳዊውን ዓለም አይደል ከዚህ ከቁሳቁስ ውጪ ሆኖን ዓለም ሲባል በዛው ልክ ደግሞ በቃ ምድር ላይ ተስፋ ቆርጦ መለወጥ፣ ማደግ፣ መስራት፣ ቢዝነስ መሞከር፣ አዲስ እውቀት ለመማር ዩኒቨርሲቲ መግባት ምናምን የሚባለውን ህይወት ጥሎ በቃ ዝም ብሎ ወይ እንደ መኖክሴ ወይም እንደ ባህታዊ የሚሆን ብቻ በቃ ያኛውን ዓለም ብቻ ያሰቡ ስራም ሳይሰሩ ምንም ሳይሉ ቁጭ ብሎ ስለዛኛው ዓለም መመሰጥ አርጎ የሚረዱ ሰዎች ይኖራሉ የሚል አመለካከት አለኝ። በእኔ እይታ እንግዲህ ይመስለኛል ሳይ አሁን ይሄን ሲያይ ለዛም ይመስለኛል አንድ ሰው የሚሸሸው ይሄ ማቴሪያሊስቲክ ዓለም የሚነጥቀው በቃ ከዚህ ዓለም አላል ቢዝነሱን የሚያሳጣው ስኬቱን፣ ትምህርቱን፣ ፌሙን የሚነጥቀው ስለሚመስለው ይፈራል የመንፈሳዊውን ዓለም። እንደዛ ነው እውነት አይደለም። እውነተኛው ነገር ሰው ካልሰራ መኖር የለበትም። መስራት እኮ ግዴታ ነው። መንፈሳዊ ዓለም ማለት እኮ
የማይታየው የማይዳሰሰው ከእግዚአብሔር ጋር ያለ ግንኙነት ማለት እንጂ ለስጋ የሚያስፈልገን ነገር አትስራ ማለት እኮ አይደለም። ተስፋ መቁረጥ አይደለም። ኢየሱስ ክርስቶስ የእንጨት ስራ ይሰራ ነበረ ማለት ያው ጊዜው እስኪደርስ የሚናገርበት ጊዜ እስኪደርስ ድረስ ያን ይሰራል። ለምን ይሰራል ማለት ብዙ ቅዱሳንን እኮ ስራ ይሰራሉ እኮ። ይሄ አያስኬድም ማለት ራሱ ያለ መረዳታችን መጠን ነው እንጂ እንዳውም ከእግዚአብሔር ጋር ሆነ የምትሰራው ስራ የተሻለ በረከት ይኖረዋል። ከእግዚአብሔር ጋር የዘራ ሰው የተሻለ ይሰበስባል። እንግዲህ እግዚአብሔር በሌለበት ከተማን የሚጠብቁ ወታደሮች በከንቱ ነው የሚደክሙት። የምትጠብቀውም ከእግዚአብሔር ጋር ሆነ ነው፣ የምትሰበስበውም የምትዘራውም ከሱ ጋር ሆነ ነው። እነ ይስሐቅ በጣም በረከት ያላቸው ሰዎች ነበሩ። የሚዘራው እርሻ ይባረክለት ነበር። በዛ ያዩ አይሁድ ይቀኑ ነበረ። ምክንያቱም ከእግዚአብሔር ጋር ነው የሚሰራው። አይሰራም ተቀምጦ ቁጭ ብሎ ይውላል ማለት እኮ አይደለም። ሁሉም እንደተሰጠው ነው። የተሰጠ ስራ አለ በምድር ላይ እንድትሰራ። ያንን እንደውም ካልሰራ ነው የምትጠየቀው። ስለዚህ ይሄ ነገር ምድራዊ ስኬት ጋር የሚጋጭ ነገር አይደለም ማለት ነው። አይገናኝም፣ ችግር የለውም። ያው ቅድም እንዳልነው አስቀድመ ጽድቁና መንግስቱን ከፈለክ ያኛው እንደውም ከምትጠብቀው በላይ ሆኖ ሊመጣ ይችላል። እንደ አብርሃም አይነት በጣም ሀብታም ልትሆን ትችላለህ ማለት ነው። ያ አይ ቲንክ ሀብታም በምናምን መርፌ ውስጥ ቢሾልክ ምን ሀብትን ከክፋት ጋር ምናምን ጋር ስለተያያዘ እኛ ሀገር ባህል በተለይ ሰው መንፈሳዊ ነገር ሲያወራ በቃ ዓለማዊ ነገር እርግፍ አድርጎ መተው እንዳለበት ወይም ደግሞ እዛ ላይ መጣር እንደሌለበት የሚል አሰምሽን አለ። አንቺ ግን ምን ስትሰማውሽ ሰው በስራውም ይሁን በህይወቱ ስኬታማ መሆን ይፈልግ ከሆነ ከጠንካራ ሰራተኝነት በተጨማሪ ቅን መሆን አለበት አልሽ። ምን ማለት ነው? እኔ የማስበው ምንድነው ሰው በህይወት ውስጥ አንድ ነገር ማግኘት ከፈለገ ሁለት ነገር ማድረግ ነው ያለበት። የመጀመሪያው ጠንካራ ሰራተኛ መሆን ነው። ሁለተኛ ደግሞ ቀና መሆን ነው። ጠንካራ ሰራተኛ መሆን የምንለው ያው ይታወቃል፣ በትጋት መስራት ነው። ለዛ ላለምክለት ነገር እስክታገኘው ድረስ ተስፋ ባለመቁረጥ መስራት ማለት ነው። ስለዚህ የሆነ ብርድ መጣ፣ እንደዚህ አይነት ነገር መጣ፣ ትንሽ ኢንፍሌሽን መጣ ምናምን ብሎ የማይወድቅ ሰው መሆን ማለት ነው። ሁለተኛው ቀና ሰው መሆን ማለት ግን አሁን እንዳልነው ከእግዚአብሔር ጋር የሚዘራ ከእግዚአብሔር ጋር የሚያጭድ ሰው መሆን ማለት ነው። ቀና ሰው ስትሆን ቢዝነስን ስትሰራ ከክፋት አይደለም መነሻ ሀሳብ። ለምሳሌ አሁን እንጀራ እየጋገሩ እንጀራ ውስጥ የሆነ ነገር እንደሚጨምሩት አይነት ሰው አትሆንም ማለት ነው። ስለዚህ ሀሳብ ምን ይሆናል? የተሻለ እንጀራ ለማህበረሰቡ ማቅረብ። የቸገራቸው ብዙ ሰዎች አሉ አይደል እንዴ? ስለዚህ ይሄን ቢዝነስ ከሆነ ብሰራው መነሻ ሀሳቡ ያ ይሆናል ማለት ነው። ብሰራው እኮ ለሰዎች የተሻለ መልካም ነገር ማቅረብ እችላለሁ። ሰው በትራንስፖርት ችግር የሚሰቃይ ከሆነ ለምን እኔ ያለኝን ሪሶርስ ተጠቅሜ እዚህ ላይ አልሰራም? ሰዎችን የመርዳት ሀሳብ መነሻ ይኖረዋል፣ ኢንቴንሽን ይኖረዋል እንደማለት ነው። ግዴታ እነዚህ ብቻ ናቸው ለማለት አይደለም። ኤግዛምፕል የሰጠው እንጂ በምትሰራው ነገር ሁሉ ገንዘብን ለማትረፍ ብቻ ሳይሆን የምትሰራው ሰርቪሱን ታስባለህ። ሰርቪሱ እውነት ነው፣ ቀና ነው። ከዛ የማደርገው ነገር ሰዎችን ይጠቅማል። ምክንያቱም ቅድም ወደ ትብብር መንፈስ ይመልሰናል። በትብብር መንፈስ ስትሰራ በኢትዮጵያን ባህል እኮ ምርቃት አለ አይደለ? የሆነ ነገር ገዝተህ ስትጨርስ ምርቃት ይመረቃል። ምን ማለት ነው? ማለት ከቢዝነሱ ይልቅ ያኛው ሰው ይበልጣል ማለት ነው። ስለዚህ ካለ ላይ አንተ ትንሽ ትመርቃለህ፣ አንተ ስትመርቅ ደግሞ ለአንተ ይመርቅልሃል እንደ ማለት ነው። አሁን ግን እሱ እየቀረ ነው አይደል? እንደውም ሚዛኑ ይቀንሳል። በሚዛኑ እየቀነሰ ሰራ ቀና አይደለም። ምንም ያህል ጠንካራ ሰራተኛ ልትሆን ትችላለህ። ገንዘቡን ማግኘትም አይደለም ዋናው ነጥብ። ገንዘቡን ካገኘ በኋላ መልሰህ ሕክምና ላይ የምታወጣው ከሆነ ምን ነው ጥቅሙ? አንተ አተረፍክ ነው አጎደልክ ነው የሚባለው? አጎደልኩ፣ ምንም ጥያቄ የለውም። የሰው ልጅ ዋና ዓላማው ማገልገል ነው። እንደየተሰጠው ዓላማ ነው። ግን ማንም ከፍ ማለት የሚፈልግ ቢኖር አገልጋይ ይሁን ነው የሚለውና ቃሉ። አገልጋይ መሆን ማለት በተሰጠህ ነገር ላይ ኃላፊ ስትሆን የተሰጠ ማንኛውም ነገር እርሻ ሰራተኛ መሆን፣ ሐኪምም ሆን ስራ ማገልገል ነው። ልክ ነው። በዛ በዓላማ ውስጥ የምትሰራው ጸጋ ይሰጣል። ያ ጸጋ ዓላማን ማስፈጸሚያ መንገድ ነው። ያን ጸጋህን ተጠቅመህ አልቲሜት ጎሉ ልክ ነው ማገልገል ነው። አሁን ላይ በዚህ ሰዓት አይ ቲንክ እንደ ወጣት ትልቁ ፕሮብለማችን ሶሻል ሚዲያ ይመስለኛል። በጣም ብዙ ሰዓታችንን ይወስደዋል። ዴፊኒትሊ በጣም ዲስትራክት ያደርጋል። ዘን እንዳልሽው ቅድም በማቴሪያሊስቲክ ዓለምም ይሁን በመንፈሳዊ ዓለምም ይሁን ጊዜ የለንም በነገራችን ላይ አይደለ?
ምናልባት ለ3 ሰዓት ቲክቶክ ስክሮል ለማድረግ አለን 10 ደቂቃ ለመጸለይ ግን የለንም ሞራሉም አይደለ ያቺን ማድረግ የለንም ሰው እንዴት ነው ጊዜውን መጠቀም አለበት ብለሽ የምታምኚው? በጣም ጠቃሚ ጥያቄ ነው የጠየቀው። ምክንያቱም ጊዜ ማለት የተሰጠን ትልቁ ሀብት ስለሆነ በምድር ላይ እንደ ጊዜ አይነት ትልቅ ስጦታ ያለም አይመስለኝም እኔ እኩል ምክንያቱም የተቆጠረ ነገር ነው የራስ የብቻ ነው እንደፈለክ የምታደርገው ሪሶርስ ነው ጊዜ ማለት። ስለዚህ ጊዜ ማለት ሀብት እስከሆነ ድረስ የምትጠቀምበትን መንገድ የምትወስነውም አንተ ነህ ማለት ነው። ደግሞም ወደዛኛው ዓለም ከሄድክ በኋላ ደግሞ ያ ጊዜ አሁን አለኝ የምትለው ጊዜ አይኖርህም። አሁን እኮ ጊዜ የለኝም ወይም አለኝ ትላለህ አይደል? ግን ያንን የተሰጠህን ጊዜ እንዴት አድርገህ አሳለፍከው ነው። እንዴት አድርገህ ማሳለፍ እንዳለበት ተፈጥሮም ራሱ ያስተምረናል። እንዴት? ለምሳሌ ፀሐይ አንድ ቀን ከመውጣት ዘግይታ ታውቃለች? አታውቅም። ስለዚህ በወቅቶች ሲፈራረቁ እኮ አያዛንፉም። ጨረቃም 28 ቀን በቃ የተሰጣት ጊዜ ነው፣ ስርዓት ነው። የሰው ልጅ ነው ጊዜውን በጣም የሚያባክነው። ጊዜን ማባከን ማለት ምን ማለት ነው? ለተሰጠህ አላማ ሳይሆን ለእኩይ ነገሮች፣ አንተን ለማይጠቅሙ ዲስትራክት ለሚያደርጉ ነገሮች ጊዜን አሳልፎ መስጠት። ከዛ ይሄንን ምን እንለዋለን? ጊዜ ማሳለፊያ እንለዋለን። እስቲ ጊዜ እናሳልፍ እንላለን በቸልተኝነት። ግን እኮ አንድ ቀን በጨመረን ቁጥር በህይወታችን ላይ አንድ ቀን ደግሞ እየቀነስን ነው ከኋላ። ወደ ሞት እየቀረብን ነው ማለት ነው። መቼ እንደምንሞት አናውቀውም። ስለዚህ የተሰጠንን ጊዜ በአግባቡ ካልተጠቀምነው ትልቅ ፌለር ነው የሚሆነው። በኋላም ላይ ደግሞ ይሄ የፍርድ ቀን ጥያቄዎችን ለመመለስ የሚያስችለን የጊዜ አጠቃቀማችንም ጭምር ነው። ምክንያቱም በጊዜ ነው መልካም መስራት የምትችለው። ዛሬ እንደ ቀልድ ያሳለፍከው በከንቱ ያሳለፍከው ጊዜ ነገ ግን ምን አለ ተመልሼ እንዲሰርቼበት ቢሆን ኖሮ አንድ ደቂቃ ቢሰጠኝና ህይወቴን ባስተካከል የምትልበት ሊሆን ይችላል ማለት ነው። ስለዚህ ጊዜ በጣም በተሰጠ ጊዜ ምን አደረክ የሚለው ጥያቄ የማይቀር ነገር ስለሆነ አስበንበት ብንኖር ስለ ጊዜ በጣም አስፈላጊ ነው ብዬ አስባለሁ። ዳር ኦፍ ታይም የሚባለው ማለት ነው አይደለም? ወደፊት አንድ ከኋላ አንድ። ሰው ደግሞ ደስተንድ የሆነ ታይም አለው አይደል? ሰው የሚያልቅ ሪሶርስ ነው ማለት ነው። የሚያልቅ ሪሶርስ ነው። እሱን የሚያባክንብህ ሰው ነው ትልቁ ጠላት፣ ወይም የሚያባክንብህ አካል ትልቁ ጠላት ነው። አይ ቲንክ ዩ ራይት። ማለት እናስበው ይሆናል ግን ብዙ አቴንሽን አንሰጠውም። ገንዘብ ሊገኝ ይችላል ተመልሶ፣ ዛሬ ሚሊዮነር ነገ ደሃ፣ ከዛ ሚሊዮነር ሊሆን ይችላል አይደል? ሌላውም እውቀትም ምንም። ጊዜ ግን አይ ቲንክ ሪኒዌብል አይደለም። ዋንስ ሄደ ነው። አዎ ለዛ ነው ሁሉን ነገር በጊዜ ማድረግ አስፈላጊ የሚሆነው። አሁን የዓለም ኑሮ ስርዓቱ በራሱ ጊዜ በጣም እንዲባክን የሚያደርግ የአኗኗር ሲስተም ነው ያለን። ግን እንዴት አድርገን ነው ማኔጅ የምናደርገው የሚለውን በጣም ሰው ክሪቲካሊ ማሰብ ያለበት ነገር ነው። ሻይ መጠጣት፣ መዝናናት፣ ከሰዎች ጋር ጊዜ ማሳለፍ ጥሩ ሊሆን ይችላል እኮ። ግን ምን ያህል ጊዜ? ከዛስ ምን እየሰራህበት? ቁም ነገር ነው የምትሰራበት ወይስ ዝም ብሎ በከንቱ ባክኖ ነገ ማታስታውሰው ነገር አድርገህ ጊዜ ግን ተቃጥሎ አልፏል? ይሄንን ማሰብ የሚያስፈልግ ይመስለኛል። አይ ቲንክ እኔ የጊዜ አጠቃቀም ላይ ችግር አለብኝ ብዬ አምናለሁ ፐርሰናሊ። እንዴት ነው ጊዜን በአግባቡ መጠቀም የምችለው? የምትሰራውን ስራ መጀመሪያ የምታውቀው ከሆነ በዛ ጊዜ ውስጥ ምኑን ከምን አድርጌ ልስራው የሚለውን ፕላን ማድረግ ይፈልጋል። በጭቅላት ሊሆን ይችላል ፕላን የምታደርገው። ይሄ በጣም ኦብሰስድ የሆነ ሰው ሁን እያልኩ አይደለም፣ ግን አዌር መሆን ቅድም እንዳለ ጊዜ እንደሚያልቅብህ ካወቅ አእምሮ አዌር ስለሚሆን ዝም ብሎ ከንቱ ነገር ስታደርግ ራሱ አለርት ያደርጋል። አእምሮ ያስታውሳል የምታደርገው ኮልክ አይደለም ይላል። ከዛ ቶሎ መለስ ትልና ያንን ታስተካክለዋለህ። ወይም አንዳንድ ጊዜ ደግሞ ረጃጅም ጊዜ የሚወስዱ ነገሮች ቢገጥሙ፣ ለምሳሌ ከአንድ ቦታ ወደ ሌላ ቦታ በመብረር ቢኖርብህ ጎን ለጎን አብረህ የምትሰራቸውን ነገሮች ልታስብ ትችላለህ። ለምሳሌ እያነበብክ ልትሄድ ትችላለህ። የሆነ ስራን እየሰራ ልትሄድ ትችላለህ። ጊዜን በገንዘብ መለወጥ አለብኝ ማለት ነው? ከገንዘብ ጋር አይገናኝም ጊዜ። ሌላ የፈለግኩት ለምሳሌ እንዳልሽው በመኪና ብሄድ 1000 ብር ላወጣ እችላለሁ። ከዚህ ጎንደር ይሁን ለምሳሌ በፕሌን ብሄድ 8000 ብር ላወጣ እችላለሁ። እንደ አስፈላጊነቱ ነው ማለት። ለምሳሌ እኔ በመኪና እየሄድኩኝ እዛ ጋር መንገድ ላይ የማያቸውን ተፈጥሯዊ ነገሮች እየጎበኘው መሄድ ከፈለኩ እሱ አላማው ይወስነዋል ማለት ነው። ሰው ጊዜ ላይ ሴንስ ኦፍ አርጀንሲ ሊኖረው ይገባል ማለት ነው። አይ መረጋጋት ነው ያለበት። ጊዜውን በአግባቡ የሚጠቀም ሰው ብዙ ሴንስ ኦፍ አርጀንሲ ውስጥ አይገባም። ጊዜ እንደሌለው እንደሚያልቅበት ያውቃል። ስለዚህ
ኮንትሮል ማድረግ የሚችለው ጊዜ ላይ ተረጋግቶ ማድረግ ያለበትን ይሰራል። ስለዚህ ሴንስ ኦፍ አርጀንሲ ቢጠፋና እንደውም የተሻለ ጊዜ ስሎ ይሆንበታል። በአብዛኛው ካየኮ በጣም ጊዜ የሚሮጥብን ሰዎች እኮ ሴንስ ኦፍ አርጀንሲ ያለን ሰዎች እዛም ጊዜያችንን የምናባክን ሰዎች ነው። ምክንያቱም እንደሌለን ልንይዘው እንደማንችል ቶሎ ቶሎ ያስታውሰናል አእምሯችን። ግን ሁሉንም መስራት ባለበት ሰዓት የሰራ ሰው ለምሳሌ ክረምት የማረፊያ ወቅት ነው እና በጋ ደግሞ የስራ ወቅት ነው ብሎ ካሰበ በበጋ የሰራ ሰው እኮ ክረምት ላይ ዘና ሲያርፍ አይጨነቅም። I think አንድ ፖድካስት ላይ የሰማሁት ሀሳብ አለ the biggest mistakes people have is they think they have time። ይሄ ብዙ ሰው ያለው ፕሮብለም ትልቁ ፕሮብለም ጊዜ ያላቸው ይመስላቸዋል። ግን የጊዜው ኢንድ ስላልተነገረን ነው እንጂ ምናልባት 3 ቀን 3 አመት 30 አመት ነው የቀረን ከዚህ በኋላ አሁን ከቆምንበት ብንቆጥረው። ግን አይነገረንም። ቢነገረንም እኮ ብዙ ለውጥ እናመጣለን ብለን ነው እንደ ኖህ ዘመን ሰዎች 120 አመት ነው የቀራችሁ ሲባሉ 100ን ጨፍሬበት 20ን ሳገባለሁ ብለው መልሰው 120ን የጨረሱት። ስለዚህ አንድ ፖድካስት ዘዛለኝ ሰው ዘላለም የሚኖር ቢሆንስ? ዘላለም ነዋሪ እኮ ነው። አይ የመንፈሳዊ እንሳን እዚህ ምድር ላይ እንደው በቃ ይሄ ሞት የሚባል ነገር የለም በቃ ዘላለም ነው የምንኖረው ቢባል ሴንስ አያጣም? ግን ህይወት የሆነ የምጠብቀው ነገር መኖሩ ጥሩ ነው። ምክንያቱም ሞት ማለት ወደ ሆነ ቦታ የምትሄድበት ድልድይ ስለሆነ የተቆጠረ ጊዜ መሆኑ ጥሩ ነው። ግን በመልካም አስተሳሰብ ለሚኖሩ ሰዎች ዘላለም የሚኖሩ እዚህ ምድር ላይ ለውጥ አይኖረውም። እዛ ሜዳ የምትኖረው እዚህ የምትኖረውን ህይወት ይሄ ማለት ምድር ማለት ኤክስቴንሽን ኦፍ ሄቨን ነው ማለት የእግዚአብሔር የምድራዊ ግዛቱ ነው እና ምክንያቱም እግዚአብሔር ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ሲል አንድ ናቸው ማለት እና ምንድነው መሰለ አሁን እንደዚህ አይነት ዘመን ላይ የተቆጠረ ጊዜ መኖሩ በጣም አስፈላጊ ነው። የዋህ ሆነው ሰዎች የሚኖሩበት የተባበሩ የሚኖሩበት ዘመን ቢሆን ኖሮ ግን ዘላለም ብትኖር ችግር የለውም። ግን ይሄኛው ግን ትንሽ ለሰው አእምሮ ይላል እኮ ዳዊትም የሰው ነፍስ ትዝላለች ካለው ከክፋቱ የተነሳ እና ነፍስ የዛለ መኖር መቀጠል ስለሚከብድህ ወደ እረፍት መሄዱ የተሻለ ይሆናል። ምክንያቱም እዚህ ምድር ላይ ሰይጣን ባይኖር ብላ አስበው፣ ሰውም እንደ ሰይጣን ባያስብ ብላ አስበው። እንደዛ ቢሆን ያው ራሱ ምድር ሄቨን ሆነች ማለት እኮ ነው አይደል? ስለዚህ ምድር ገነትን ከሆነች ደግሞ ቦታ ነው እንጂ የምትቀይረው ብዙ ለውጥ አያመጣም። ወይም ስጋ ነው እንጂ የሚኖርህ ለውጥ አያመጣም። ስለዚህ እንደዚህኛው ዘመን ላለው ዘመን ግን መስራት ያለብንን በጊዜያችን ሰርተን ከዛ መሄድ ወዳለብን ቦታ መሄዱ የተሻለ ይመስለኛል። ብዙዎቻችን ግን እግዚአብሔርን እናምናለን እንላለን፣ እግዚአብሔር አለ ብለን እንላለን። ግን ሞት ግን ይንዳርገን ነው እናስበው አይደል? በቃ መዝጊያው ነው። ሞት እንዴት ነው የምታየው? ሞት ጥሩ ነገር ነው ብዬ ነው ማስበው። ማለት ሚንስ ነው ብዬ ነው ማስበው። ወደ የምትሄድበት ቦታ የምትሄድበት መንገድ ነው። ስለዚህ የዚህ የምድራዊ ኑሮ ማብቂያ ድልድይ ነው ብዬ ነው ማስበው። የዛኛው መጀመሪያ ከዚህ ከጀመርከው ትቀጥለዋለህ ወደዛ። በስጋ ሳይሆን በመንፈስ ሆነ ትቀጥለዋለህ እዛ። ስለዚህ ሞት ጥሩ ነገር ነው ብዬ ነው ማስበው። አያስፈራሽም? እኔ አስቤው አላቅም። አያስፈራኝም። በጣም ብዙ ሰው ግን እኔን ኢንክሉዲንግ ሚ ሞትን እንፈራለን። ለምን ነው? እስቲ አንተ ልጠይቅ። እፈራለሁ ስላልክ ለምንድን ነው የምትፈራው? አይ ዶንት ኖ። እንግዲህ ሜቢ የእምነት ጥንካሬ ይሁን እንደዛ ብዬ አስባለሁ። ምክንያቱም የምር ከሞት በኋላ መንግስተ ሰማያትን እንደምወርስ ባስብ እፈራለሁ ብዬ አላስብም። ሶ ላልወርስ እችላለሁ የሚል ጥርጣሬ ይኖራል ማለት ነው። አለህ ማለት ነው። ምረዳው እንደዛ ነው። ራሴን አሁን ኤክስተር ራሴን ሪፍሌክት አድርጌ ወጥቼ ኪሩቤል እንዴት ነው የሚያስበው ብዬ ለማሰብ ከሞከርኩኝ መንግስተ ሰማያት መውረሴ ላይ እርግጠኝነት ጥርጣሬ ስላለብኝ ይመስለኛል። ስለዚህ ጥርጣሬ ላይ ነው መስራት ያለብህ ማለት ነው። ምክንያቱም ሞት እንደሆነ አይቀርም። ኤኒ ታይም ይመጣል። ጥሩ ነው። ትዳር ላይ ያለሽ አመለካከት ምንድን ነው? ምን አይነት እይታ አለሽ? እኔ ሪሌሽንሺፕም ላይ በተወሰነ መልኩ ትዳር ላይ አይደለም የምሰራው፣ እኔ ሪሌሽንሺፕ ላይ ነው። ግን ትዳር ላይ ያለሽ እይታ ምንድን ነው? ከዚህ ጋር ተያይዞ ምን ሀሳብስ አለሽ? ትዳር ሁለት ሰዎች አንድ የሚሆኑበት ነው የሚለው እንትን ይታወቃል፣ አስተሳሰብ ይታወቃል። እግዚአብሔር የፈጠረው ኢንስቲትዩሽን ነው፣ በጣም የተቀደሰ ኢንስቲትዩሽን ማለት ነው። እኛ ሰዎች ዛሬ እንደምናየው እንደምናስበው በሆነ ሰርሞኒ ተጀምሮ የምንገባበት ህይወት አይደለም። ሰርሞኒውም አይደለም
በሰዎች ልቦና ውስጥ ያለ ቃል ኪዳን ነው። አንዱ ከአንዱ ጋር እርስ በርስ በመረዳዳት ለመኖር የሚገባው ቃል ኪዳን ማለት ነው። የዛ ቃል ኪዳን አስፈጻሚ እግዚአብሔር ይሆንና ምክንያቱም ኢንስቲትዩሽኖች ሲመሰረቱ እንደ ትዳር አይነት ኢንስቲትዩሽን ልጅ መወለዱ አይቀርም። ልጅ ደግሞ ሲሰጥ ልጅ ስጋ ውጤት ብቻ አይደለም፣ እግዚአብሔርም ነፍስ ይጨምርበታል። ስለዚህ ሌላ ፍጥረት የሚፈጠርበት መንገድ ስለሆነ እግዚአብሔር የፈጠረው በጣም ትልቅ የሆነ ተቋም ነው ብዬ አስባለሁ። ከዛ ውጪ ወንዱም ሆነ ሴቷ እኔ የሚያስፈልገኝ ሰው አለ፣ የእግዚአብሔርን ብዙ ተባዙ ምድርን ሙሏት የሚለውን አላማ ይሳካ ዘንድ ከሆነ ሰው ጋር ነው ያንን አላማ ማሳካት የምችለው። ከዛም በተጨማሪ ደግሞ የህይወት ላይፍ ታይም ፓርትነር ወይም በህይወቴ ውስጥ በአንዳንድ ነገሮች ልንተጋገዝ የምንችል መተባበር ልንኖር የምንችል ሰው ያስፈልገኛል ብሎ በማሰብ ውስጥ የሚመሰረተው ነገር ነው። የሚገርም በጣም ተፈጥሯዊ ከመሆኑ የተነሳ ትዳር ይሄ ሰው ስላለ ሳይሆን ውስጥ የሆነ አጋር ይፈልጋል እያንዳንዱ ሰው ማለት ነው። አልፈልግም ብለህ ካልተውከው በስተቀር እኔ ጃንደረባ ነው ሆኖ ብለው የተው በድሮ ጊዜ አሁንም ደግሞ ምንኩስናን መርጠው የሚሄዱ ሰዎች አሉ። እነሱ ሌላ ምርጫ ነው ያላቸው። ከዛ ውጪ ግን እግዚአብሔር የመሰረተው ነገር ስለሆነ በእያንዳንዱ ሰው ውስጥ የሆነ ሶልሜት የሚለውን ወይም ዘራይት ዋን ትክክለኛውን ሰው ብሎ የሚያስበውን ሰው የማግኘት ትልቅ ፍላጎት አለ። ያም ፍላጎት እንዲሁ የመጣ ሳይሆን እግዚአብሔር የሰጠው ነው። ናይስ። ራስን መሆን የሚለውን መጽሐፍሽን ለምን ነው የጻፍሽው? በአብዛኛው ራሳችንን እየሆንን ነው ብዬ ስላላሰብኩ ነው። ራስን መሆን ማለት እግዚአብሔርን መምሰል ማለት ነው በመጽሐፉ መሰረት ማለት ነው። እና ብዙዎቻችን ራሳችንን መሆን አቅቶናል ወይም እግዚአብሔርን መምሰል አቅቶናል፣ እንደው በግማሽም አቅቶናል ብዬ ስላሰብኩ ነው። እና የብዙ ችግሮቻችን ምንጭ ሆኖ ያገኘሁት ራሳችንን መሆን አለመቻላችን ነው። ስለዚህ ይሄ ራስን መሆን ብዬ የጻፍኩበት ምክንያት ዋናው እሱ ነው። ራስን መሆን ስትይ አሁን ብዙ ሰው ራስን መሆን ሲባል የራሱን እንከኖችም መጥፎ ባህሪዎችም ኤክስፕረስ ማድረግ አቅም አድርጎ ነው የሚያስበው። ራስን ሁን ካለ በቃ አንተ ተጫዋች ኮንክ ተጫዋቹን፣ ሳቂታ ኮንክ ሳቂታውን፣ ኃይለኛም ኮንክ ኃይለኛ ሁን፣ ራስን ሁን ብሎ ነው የሚያየው። ያንቺ እይታ ደግሞ ራስን መሆን ማለት እግዚአብሔርን መሆን ማለት ነው አልሽ። እንዴት? ምን መሰለህ አሁን የምታይበት እይታ ነው። አንተን ሳይህ የማየው ስጋህን ከሆነ ልልህ የምችለው ስለ ስጋ ነው ላወራ የምችለው። እኔ ራስን መሆን በሚለው ውስጥ እያየሁ ያለሁት ግን ስለ ነፍስ ነው። ምክንያቱም ስጋን የምታስተዳድረው ነፍስ ስለሆነች። ስጋ ለእኔ ልብስ ነው። ዋናው ዲሲሽኖችን የምትወስነው ኮሚኒኬት የምታደርገው በጣም የሚገርም ባህሪዎች ያሏት ነፍስ ናት፣ ስጋን የምታዘውም ጭምር ማለት ነው። ስለዚህ ነፍስ እውነተኛ ካራክተሪስቲክ ወይም ባህሪዋ ምንድነው፣ እንዴት ነው መሆን ያለባት የሚለውን ስታይ በእግዚአብሔር አርአያና አምሳል የተፈጠረች ስለሆነች የተፈጠረችበትን ማንነት መምሰል አለባት ማለት ነው። ያን ለማድረግ እግዚአብሔርን አውቃ እግዚአብሔርን መምሰል አለባት። ከዛ አንፃር ነው ያየሁት እኔ። ዋው። ግን ስጋ ሊያሸንፍ አይችልም ነፍስን? አሁን ነፍስ ነው ስጋን የሚመራው አልሽ። ስጋ ነፍስን ሊመራ አይችልም? ይችላል። እንዴት? ስጋ ነፍስን መምራት ማለት ስጋ አቅም ኖሮት ሳይሆን ምንድነው ነፍስ በምትወስናቸው ውሳኔ ለስጋ ብቻ የሚያስፈልጉት ነገሮች ላይ ፎከስ ስታደርግ ማለት ነው። ራሱ ውሳኔው አቅም እያጣች ስትመጣ ይሄ የስጋዋን ሀሳብ ብቻ የምትፈጽም ከሆነ ምቾት ላይ የምታደላድል ከሆነ ስጋ የሚፈልጋቸው ነገሮች የሚታዩም የሚደመጡም ነገሮች ሊሆኑ ይችላሉ። እዛ ላይ ብቻ ፎከስ የምታረግ ከሆነ እና ስለ ሰማያዊ ሀብቷ ማሰብ ካልቻለች እየደከመች ትመጣለች። ያን ጊዜ ስጋ ነፍስን መራት ይባላል። የመጨረሻ ጥያቄ፣ ሁሉም ሰው ቢረዳው ወይም አንደርስታንድ ቢያደርገው ይጠቀማል ብለሽ የምታስቢው ሀሳብ ምንድን ነው? ይሄ ግዴታ አይደለም ያን ሀሳብ የመስማት ካንቺ ልብ ግን ሁሉም ሰው ቢረዳው ያውቀው ይጠቀምበታል ብለሽ የምታስቢው ሀሳብ ምንድን ነው? ሁላችንም በጋራ እንድንኖር የተፈጠርን ሰዎች ነን እና ይሄንን በጋራ በመስማማት መኖር አለብን ብዬ አስባለሁ። እና አሁን ችግር እያመጣብን ያለው ይሄንን ሁሉ እንድናወራም እያስገደደን ያለው ራሳችንን አለመሆናችንና ከባልንጀራችን ጋር ከሰዎች ጋር እንዴት መኖር እንዳለብን አለማወቃችን ነው። ይሄም ደግሞ ሁላችንም አንድ መሆናችንን አለማወቅ ነው። አንድ መሆናችንን እኮ የሚገልጽልን ሁላችንም ስንወለድ ራቁታችንን ነው የምንወለደው። ስንሞትም እንደዛው ምንም ይዘን የምንሄደው ነገር የለም።
ይሄ ኮመን የሆነው ነገራችን ነው። መልካችን አይደለም፣ ቀለማችን የቆዳ ቀለም አይደለም፣ የጸጉራችን ልስላሴ ወይም መከርደድ አይደለም፣ ወይም የእውቀት መጠናችን አይደለም። ሁሉም እንደተሰጠው መጠን አንዱ ከአንዱ ጋር በስምምነት እንዲኖር ነው የተፈጠር ነው። ያንን ብናውቅ በጣም ጥሩ ነው ብዬ አስባለሁ። ያንን የማድረጊያ መንገዶችንም ብናስባቸው ጥሩ ነው ብዬ አስባለሁ። ተፈጥሮ የሆነ ነገር ሁሉ ከእግዚአብሔር የሆነ ነገር ሁሉ አያዳላም አይደል? ምንም ነገር አያዳላም። ፀሐይን እንደምታያት አይደለች፣ ለሁሉም ሰው ነው የምትወጣው። ሰዓትም እንደዛው ነው፣ ጊዜም እንደዛው ነው። ሰው በራሱ ካልወሰነው ሁሉም እውነት እንዳልሽው ምክንያት እንደዛ እንዳስብ ስላደረገኝ ነው። አሁን ከላይ የሆነ ነገር ሁሉ ለሁሉ እኩል የተሰጠው፣ እኛ ግን ቀድሞ በያዘ ነገር አድርገናል። እሱ ያው ቅድም እንዳልከው ስጋ ሲመራ ነፍስ ሁሉም እንግዲህ ሁሉም ሰው ስፔስ አለው። ስፔስም መንፈጃ አይደለንም፣ ግን አስፈላጊም ከሆነ ለሁሉም ሰው ስፔስ አለው። ከተዘጋጀልህ ውጪ ልትወስድ አትችልም። አንተ ያንተ እድል አለህ፣ እኔ ምን ያለኝ እና እኔ ያንተን መውሰድ አልችልም። ሊመስለኝ ይችላል፣ የወሰድኩ ሊመስለኝ ይችላል፣ ልመኘው ይችላለሁ፣ ግን ለሁላችንም በቂ ነው። ዓለም የስጋዊውም ሆነ የመንፈሳዊ ዓለም እግዚአብሔር የሚታወቀው በአባንደንስ ነው፣ በጣም አብዝቶ በመስጠት ማለት ነው። የእግዚአብሔር በረከት የተትረፈረፈ ነው፣ በጣም ብዙ ነው። ስለዚህ ሰዎችን የምናይበትን እይታ ሁላችንም በፍቅር ያው ፍቅር ስለሆነ ዓለምን የሚመራው በፍቅር ከሰዎች ጋር መኖር ብንችል ጥሩ ነው ብዬ አስባለሁ። ሰው ነፃ የሚወጣው በፍቅር ነው። በፍቅር ነው ማለት ራስህንም በመውደድ እግዚአብሔርንም በመውደድ ሌሎችንም በመውደድ ነው። ዞሮ ዞሮ ሁሉንም በራስ መውደድ ማለት ሰልፊሽ ምንለው ፐርሶናሊቲ ለማለት አይደለም። ነፍሱን የሚወዳት ሰው አይጥላትም አይደል? ነፍስን ስትወዳት ለነፍስ የሚገባውን ነገር ታደርግላታለህ ማለት ነው። ያኔ ራስን ትወዳለህ እንደማለት እኮ ነው። ሌሎች ባልንጀራዎችን ሰዎችን ስትወድ ደግሞ በሰላም መኖር ትችላለህ ከሰዎች ጋር። ሰዎች መጥፎ ነው ሊመጡብህ ይችላሉ፣ ግን ሁለት ምርጫ ብቻ ነው ያለ። ወይ ችለህ ትኖራለህ፣ ችለህ ስትኖር ማጉረምረም ምናምን ብሎ እዛ ውስጥ የለም፣ በቃ ተቀብለኸው ማለት ነው። ወይ ደግሞ ትተወዋለህ። መተው ደግሞ ሌላው ምርጫ ነው። ስትተወው ግን ምን ማለት ነው? ቂም ትይዛለህ ማለት አይደለም። ለምሳሌ መከራው እምቢ ካለ መከራ ይምከረው ይባላል። ሰውን መክረው እምቢ ካለ ትተወዋለህ ማለት በፐርሶናሊቲው በምርጫ ውስጥ አትገባም። እንኳን አንተ እግዚአብሔር አይገባም። እና ያን በምታደርግበት ጊዜ ቂም ትይዝበታለህ ማለት ግን አይደለም። ትረሳዋለህ፣ በቃ ያደረገው ነገር ትረሳዋለህ፣ ግን ያንተ ህይወት አካል ግን ላይሆን ይችላል ማለት ነው። ያ ከዛ ውጪ ደግሞ ከሰው ጋር ባለ ግንኙነት ብዙዎቻችን እናጠፋለን። በምናጠፋው ነገር ይቅርታ መጠየቅ ግን ይከብደናል። ምክንያቱም አልሸነፍ ባይነት በጣም በከፍተኛ ሁኔታ ይታይብናል። አንዳንድ ደግሞ ባልንጀራህን ስትወድ ማድረግ የሌለብህ ነገሮች አሉ። ለምሳሌ ሰዎችን ያለ ምክንያት ከመሬት ተነስቶ ሰው ዝም ሊል ይችላል። ምክንያቱ ሳይተው ሳይለንት ትሪትመንት የሚሉት ፈረንጆቹ ማለት ነው። ይሄ የሰውን ስነ ልቦና በጣም ይጎዳል። ምን አድርጌ ይሆን በማለት ያኛው ሰው ስለሚያስብ አላስፈላጊ ኢነርጂ ያባክናል። መስራት ያለበትን ኢነርጂ ስላንተ ዝም ማለት እያሰበ ያንን ኢነርጂውን ያባክናል ማለት ነው። ይሄ ደግሞ ራሱን የቻለ ቅጣት ነው፣ ሰውየውን ላይ የምታደርሰው በደል ነው። ስለዚህ ይሄን ከዛ ይልቅ ግን ሰዎች በግልጽ ፊት ለፊት መነጋገር ቢችሉ፣ እውነትን መነጋገር ቢችሉ፣ ይሄ መሸነጋገል ባይኖር፣ በፍቅርና በመስማማት ውስጥ መኖር ቢቻል፣ የተለያየ ሀሳብ ሰዎች ሊኖረን ይችላል። የግድ እኔ እናንተ የተለያየ ሀሳብ ካለን እኔ ያንተን ሀሳብ አደርጋለሁ ማለት አይደለም። ግን ኮመን የሆነ ነገር ካለን በዛ መሄድ እኮ ይቻላል። አንተ ቮሊቦል የምትወድ ከሆነ እኔ እግር ኳስ የምወድ ከሆነ በጋራ ግን የምንወደው ምን አለ? ምናልባት በጋራ ባስኬትቦልን ከሆነ የምንወደው ስለዛ ማውራት አይሻልም? የራሳችንን ኢጎ ለማስጠበቅ የኛን ፍላጎት ብቻ ከሆነ የምናወራው እኮ ኤክስትሪም የሆነን ራስ ወዳዶች ነን ማለት ነው። ከዛ ውጪ ደግሞ ባለፉ ነገሮች የዛን ያህል መቆጨት አያስፈልግም። ይቅር ማለት ሰዎችን እነዚህ የራስን ድክመት በሌላ ሰው ላይ አለማሳበብ። ይሄ እንግዲህ ከመጀመሪያው ሰው አዳም ጀምሮ በራሱ ነጻ ፈቃድ የበላውን ምንድነው ጸበለስ ብሎ እንግዲህ በእሱ አሳቧል። ስለዚህ ለሰራነው ስራ ሪስፖንሲቢሊቲ መውሰድ ዛሬም ላይ አሳቧል እኮ አንተ ያመጣልኝ። እንግዲህ ይሄንን ኔቸር ዲናይ የሚያደርግ ኔቸር
በአእምሮ ይሄ ኔጌቲቭ የምንላቸው አስተሳሰቦች ፖዚቲቭ ቲንከር ሁናም ሲሉ ቲዮሪውን ሳይሆን ኔጌቲቭ ሀሳቦችን አለማሰብ። አንዳንዴ መልካም ነገር ተደርጎልህ ሰው በመጥፎ ሊመለከተው ይችላል፣ በጭራሽ ባላሰብከው መንገድ ማለት ነው። ይሄ ያ ሰው በንቃተ ህሊናው ዝቅ በማለቱ ምክንያት ነገሮችን የሚያይበት መንገድ ሁሉ የተጣመመ መሆኑን ነው የሚያሳይ እንጂ ያንተን ድርጊት ጀስቲፋይ አያደርገውም። አንተ እንደዛ ነው ያረከው ማለት አይደለም። ግን መጀመሪያውኑ ነገሮችን ፖዚቲቭሊ ማድረግ ብንችል የተሻለ ሰው መሆን እንችላለን። የሰዎችን ችግር መረዳት፣ ይሄ ቅናት፣ ምቀኝነት የሚባሉትን ነገሮች መተው። ያው የመጀመሪያዎቹም ሰዎች ሞክረውታል እኮ አይተውታል። ታሪክ ላይ ሪካርድ ሆኖ ቁጭ ብሏል። ማለት አሁን አቤልና ቃኤል መስዋዕት ሲያቀርቡ እኮ የተሻለ መስዋዕት ማቅረብ ነበር የቃኤል ስራ እንጂ የአቤል መስዋዕት ተመልክቶ ለምን የሱ ተቀባይነት አገኘ ብሎ እሱን እስከ መግደል መድረስ አይደለም። ስለዚህ እኛም ዛሬ ያለን ሰዎች እንደዛው ነን። ስለዚህ እይታችንን በተለይ ከሰዎች ጋር ባለን ያኗኗር ሲስተም የተሻለ ሰላም መንፈልግ ከሆነ መጥፋትን ማንፈልግ ከሆነ የፍቅር ህጎችን ተከትለን ብንሄድ የተሻለ ነው ብዬ አስባለሁ። ያዋጣናል። ዶክተር ሰናይት እግዚአብሔር አክብርልኝ፣ ታይምሽን ሰውተሽ ሀሳብሽን ሼር ልታረጊኝ ስለመጣሽ ከልብ እናመሰግናለን። ሆፕፉሊ በሌላ ቶፒኮች ደግሞ እንገናኛለን ብዬ አስባለሁ። ቴንክ ዩ። እግዚአብሔር ይስጥልኝ። እኔም ስለጋበዛችሁኝ እግዚአብሔር ይስጥልኝ። ቴንክ ዩ። መልካም